ወንድማችን ቢኒያም እንኳን ደህና መጣ። ጥያቄ ነበረ መሰለኝ። አዎ አለኝ። ማንኛውም ጥያቄ ይቻላል? ማንኛውም እስኪ ከምን ጋር ተገናኘ? ማንኛውም ስለ ጥያቄ ያለኝ ነገር እንጂ የኔ ማለት ሃይማኖታዊ ጥያቄ ነው። ቀጥል ጥያቄ መስማው። ስለ ቅድስት ድንግል ማርያም ነው። እሺ ቀጥል። ድህነታችን ተሳትፎ አላት? አንድ ጊዜ ሰምቼ ምን ያለው ጥያቄ እንደዛ ሲሆን ምን ጥያቄ አለ? ምንም ጥያቄ እሺ የለውም። ከመጽሐፍ ቅዱስ የድነት ምክንያት እመቤታችን የመዳናችን ምክንያት ትባላል። ከመጽሐፍ ቅዱስ እየጠየቀስ እሺ አስተምረኝ፣ ቁጭ ብዬ እማራለሁ። ኦኬ። ሰው ለመዳን ግዴታ አምላክ ሰው መሆን ነበረበት አይደል? አዎ አምላክ ሰው የሆነው በማ በኩል ነው? በማን በኩል ማለት? አምላክ ሰው የሆነው በማ በኩል ነው? ስጋን የወሰደው ከማን ነው? አምላክ ዓለምን ለማዳን አምላክ ስጋን የወሰደው ወይ ደግሞ ስጋን የነሳው ከማን ነው የወሰደው? ከማን ነው የነሳው? ዓለምን ለማዳን ከቅድስት ድንግል ማርያም። ስለዚህ በቃ ይሄ እኮ ነው መልሱ። እሺ ሐዋርያት ያስተምሩትን ንገረኝ። አይጠቀስካ ወንድሜ የመጽሐፍ ቅዱስ ላይ ያለ እኮ ነው። መልአኩ ቅዱስ ገብርኤል ገብቶ እኮ መጥቶ እመቤታችንን ያበስራት እኮ ለዛ ነው አይደለ? እንደ ቃል ይደረግልኝ ማለቷ ለምን ይመስላል? ያን መልስ ለምን ይመስላል የመለሰችው? እግዚአብሔር አምላክ ያለ እሷ ፈቃድ እንዲሁ ከእሷ ስጋ መንሳት ይችል ነበር አይደለ? እኔ ያልኩህ ከሐዋርያት እንጂ ሐዋርያት ያስተማሩትን ትምህርት ካለ ንገረኝ ያልኩት እንጂ ሌላ ምን ማለት ነው? ይሄ እኮ ታዲያ ሐዋርያት ይናገሩ ነበረ እና የጠቀስክ ንገረኝ ያልኩት። ስጋውን ከየት ነው ያመጣው ጌታችን ኢየሱስ ክርስቶስ? ከቅድስት ድንግል ማርያም ካልኩ። ስለዚህ ያንን ስጋ ሳያመጣ ያንን ስጋ ሳይነሳ ያንን ስጋ ሳይነሳ ዓለምን ማዳን ይችል ነበር ነው እኮ የኔ ጥያቄ። አይችልም አይደል? ስለዚህ በቃ እሷ እኮ ምክንያት ናት። ያንን ስጋ ከእሷ ከወሰደ ያንን ስጋ ሳይነሳ ደግሞ ዓለምን ማዳን የማይችል ከሆነ ጌታ ግዴታ ሰው መሆን ስለነበረበት ዓለምን ለማዳን ግዴታ ነው። በቃ የምንም እኮ የሚያከራክር ነገር አለ። የመዳናችን ምክንያት ትባላለች። ኦኬ የመዳናችን ምክንያት ጋዴ። እሺ ዮባ ቀጥል ዮባ። ኦኬ ሰላም ብያለሁ። እንዴት ናችሁ? እንኳን አደረሳችሁ ለዳግመ ትንሣኤ ሁላችሁንም። ወዳጄ ጥያቄን ሰምቻለሁና አጠር አድርገን ግን ፈጠን እያልን እናወራና ወደ ቀጣይ ፕሮግራም እንሄዳለን ማለት ነው። ማይክን አብራና አንዳንድ ሀሳቦችን እናወራለን። መጽሐፍ ቅዱስ ላይ ሁሉ ነገር ተጽፏል በሐዋርያት ብለህ ታምናለህ? ያልተጻፈም አለ። ያልተጻፈ የምትቀበለው ነገር አለ? የለም። ለምሳሌ ስላሴ የሚል ቃል መጽሐፍ ቅዱስ ላይ አለ? የለም። አትቀበለው? ተቀበላለሁ እንጂ። ስለዚህ የተጻፈ ብቻ ሳይሆን ትምህርቱን ካብራራ ሐሳቡ ካለው ትቀበላለህ ማለት ነው። ማለት ስላሴ አብ ወመንፈስ ቅዱስ እንደተጻፈ መጽሐፍ ቅዱስ አለ እኮ። ትምህርቱ ካለ ቃሉ ባይኖርም ሐሳቡ ካለ መጽሐፍ ቅዱስ ላይ ሐሳቡን ይዘህ ትቀበላለህ ማለት ነው ባጭሩ አይደል? በጣም ጥሩ። ሔዋን ለውድቀት ምክንያት መሆኗን ታውቃለህ? ምን አልከኝ? አዎ። በምን መልኩ ነው ለውድቀታችን ምክንያት የሆነችው? ማቴ አታርግ እየተባለችው ስላረገች። ኦኬ። ስለዚህ የሰማችውን ድምጽ የእባቡን ድምጽ ተቀብላ ትእዛዝ ስለተላለፈች አይደል? አዎ። በጣም ጥሩ። ማርያም ደግሞ የመልአኩን ብስራት ሰምታ እንደ ቃል ይሁንልኝ በማለት ምክንያት ነች ማለት ነው። ተመለሰልህ? ሐዋርያት ያስተምሩታል እንደዛ ነው ያልኩ። ሐዋርያት አስተምረዋል። ለምሳሌ ሉቃስ
ሉቃስ ለምሳሌ በሉቃስ ወንጌል ምዕራፍ 1 ላይ መልአኩ መጥቶ ከእርሷ የሚወለደው ማን እንደሆነ ይነግራታል። ከመልአኩ ጋር ባደረገችው ንግግር ደግሞ እንደ ቃል ይደረግልኝ እኔ እግዚአብሔር ባሪያው ነኝ እንዳለች ጽፏል ሉቃስ። ስለዚህ የሉቃስ ስብከት የማርያምን መታዘዝ የመልአኩን ቃል መስማትን ያመለክታል። ስለዚህ እሱ ምክንያት ያስብለዋል። ልክ ሔዋን ለመውደቃችሁ ምክንያት ነች የሚል አልተጻፈም። ሜቢ አሁን የተነሳው ሐሳብ ላይ ባይዘዌ አሁን ሰዎች እንዲሁ ጀስት መልስም እየተሰጠ አይደለም። የምናነሳቸው ሐሳቦች ለጌታ በሚያውቀው ምንም መልስም እየተሰጠ አይደለም። እንዲሁ አጣሞ የሆነ ያልሆነ ነገር ለመመለስ ይሞክራል። ያው የሚያይና የሚሰማ ሰው ያስተውላል። ሰው በራሱ መንገድ እንደው ሲዋረድ አንዳንዴና ግን አሁን ወንድማችን አቤል የተናገረው ላይ ሉተር የምርስ መሰረት አይደለም ወይ ነው ጥያቄው። አሁን እኮ በጣም ትልቁ ጥያቄ ባይዘው እሱ ነው። ስለ ሉተር ምን አገባኝ ማለት ይችላሉ ወይ ፕሮቴስታንቶች ማለት ይችላሉ? የምር ለምንድን ነው ሉተርን እያነሳን ያለ ነው? ለምንድን ነው ሉተር እንዲያደረገ ሉተር እንዲያደረገ ነው እንደዚህ አይነት ባህሪ ያለው እያለ ለምንድን ነው ሉተር ላይ ትኩረት የምናደርገው? ኦኬ ለምንድን ነው የምናደርገው? እግረ መንገዳችን አንዳንድ ሀሳብ እዚህ ነገር ላይ እናነሳለን። ኦኬ እንደውም እዚህ ቶፒክ ላይ ለወንድሞች በደንብ እድል እሰጣለሁ። ፕሮቴስታንቲዝም እና ሉተርን ምንድን ነው እንደዚህ ያቆራኛቸው ነገር፣ አንድ ያደረጋቸው ነገር? ለምንድን ነው እዚህ ግለሰብ ላይ ፎከስ ማድረግ የተፈለገው? ኦኬ ለምንድን ነው የእሱ ባህሪ ማተር ያደረገው? እሱ የኖረበት መንገድ ለምንድን ነው ማተር ያደረገው የሚለውን ነገር ወንድሞች ሀሳብ ይሰጣሉ። ባይዘዌ ክፍት ነው። የትኛውን ፕሮቴስታንት ገስት ልኮ ገብቶም ሉተር ላይ የምታነሱት ሉተር የሚያደርገው ነገር ለእኛ ማተር አያደርግም የሚለውን ነገር ሀሳብ ከማንሳት ጀምሮ ሀሳቡ መስጠት ይችላል የትኛውን ፕሮቴስታንት። እና ለማን ድልስጥ ዮባ ለአንተ ልስጥ ኦር ዮሐድ? እኔ አንድ ነገር ብቻ ተናግሬ እንትን ልበል። ብዙም እንትን ምን አልመሰለኝም ቆይም አልመሰለኝም እና አጭር ነገር ብቻ ለመናገር ልሞክር። ጋዲ የልብን ተናገር እንጂ ምን አጭር ነገር ነው? አጭሯ ራሱ የልቤ ነገር ነች። ኦኬ ያው እንግዲህ ሰሞኑን የሉተር ጉዳይ ትንሽ ቆየ አይደል? ባለፈው ጊዜ ብዙ ነገሮች አንስተን ነበርና አሁን ድጋሚ ነው እንቅስቃሴው የጀመረውና ድጋሚ ደግሞ አንዳንድ ያልታዩ ጎኖችን ለማሳየት ተሞከረ። እነሱ ነገሮች ለማሳየት ሲሞከር ደግሞ ብዙ መንጫጫቶች በሌላው ሳይድ ደግሞ መነሳት ጀመሩ። የሚያሳዝነው ነገር ምላሽ ለመስጠት የሚሞክሩ ሰዎች ማንነትና ለመመለስ የሞከሩበት መንገድ አስቂኝ ነበር። ለምን ሲባል የመጀመሪያው እንደው ማስረጃው ራሱ 963 የሚል ቁጥር የለም የሚል ክስና እንደው ጋዲ እግዚአብሔር ይቅር ይበልህ በሚል ድምጽ ነበር የተጀመረው የተሰራው ቪዲዮ እና በኋላ ላይ ግን ይቅርታ የሚለመንለት ራሱ ሆኖ ተገኘ ማለት ነው። ራሱ ሆኖ ተገኘ። አንደኛ ሉተር በዛ መጽሐፍ ላይ ቴብል ቶክ ላይ እንዲህ የሚል ቃል አለ የለም የሚለው አለ፣ ቁጥሩ አለ። ስለዚህማ የራሳቸውን ትምህርት የራሳቸውንም ነገር ሳያውቁ ዝም ብለው ካቶሊክ እንዲያረገች የሚል ክስ ነገር ሲያቀርቡ ተመለከትን። ግን ደግሞ በግልጽ ማስረጃውን ማሳየት ተችሏል። አንደኛ። ሁለተኛ እንደው ሉተርን እንደግፈው በሚመስል መልኩ ወዲያው ሉተር እግዚአብሔርን ተሳድቧልን የሚል ደግሞ ርዕስ ይዘው ጴንጤዎች ሲገቡ አየን። ኦኬ ምላሽ ሊሰጡ ነው ብለን እኛ ደግሞ እስቲ የሚያቀርቡትንም መከራከሪያ እንስማ ብለን ስንሄድ ገድለ መባጽዮን የተከፈተው። ስለዚህ አሁንም ሌላ ክሽፈትና ውድቀት ትላለ፣ ሌላ ውድቀት ሆኖ እናገኘዋለን ማለት ነው። የተነሳው ሉተር እግዚአብሔርን ተሳድቧልን ነው ርዕሱ። ተሳድቧል አልተሳደበም? ስለ ሉተር ከተጻፉ መጽሐፍቶችና ሉተርን ከተመለከቱ መጽሐፍቶች ስንጠብቅ ገድለ መባጽዮን ገልጠው እንደው እሱ እንደዚህ እንደዛ ሲሉ ስንመለከት ፕሮቴስታንቲዝም ሁልጊዜም እንደምለው ይሄ ተለጣፊነቱ ራሱን ችሎ አለመቆሙ እየጎላ ይሄዳል። ፓራሳይት መሆኑ በጣም እየጎላ ይሄዳል ማለት ነው። ከዛን ደግሞ ሶስተኛው እንቅስቃሴ ደግሞ ሰዎች ተሰባሰቡና ሉተር እንዲህ አላደረገም የሚልን እንቅስቃሴ ለመፍጠር ሞከሩ። ከእንትኖቹ መካከል ምናልባት በኋላ ላይ ማሳየት ከተቻለ
ገብት አንዳንድ እንትን ማለት ዮሐድም ከቻልክ አኬጋ አለ ሜሎስ የተናገረውና ሜሎስ እንደ ሉተር ተሰድቦ እንደዚህ ብሎ ሰድቧልን ከሚለውት ወገን ሆኖ ሜሎስ ምናምን ኤፍሬም ምናምን ሆኖ ተሰባስበው ደግሞ ገቡ። ምክንያቱም እንቅስቃሴው አልተቻለም። እስቲ ደግሞ በውስጥ ተሰባስበን ደግሞ እስቲ ምናምን ብለው መተውም ደግሞ ደህና ነገር ያወራሉ ብለን ስንጠብቅ አሁንም ከትንሽ ማላዘን በኋላ ገድል ነው የተገለጠው ማለት ነው። ገድል ተገልጦ አየን። ግን ተሰብሳቢዎቹ መካከል በሉተር ትምህርት ይስማማሉ? ሉተር እግዚአብሔርን አልተሳደበም ብለው ለመናገር የወጡ ሰዎች በትምህርት ይግባባሉ? አይግባቡ። በትምህርት ብቻ ለመግባባት ሳይሆን ሉተር እንዲያይቶ ማለት ነው ሁሉ ነው አጋንንት የሰፈረባችሁ ነው የሚላቸው። ሜሎስን አጋንንት የሰፈረብህ ይለዋል። ጥምቀት የማይቀበልን አጋንንት የሰፈረብህ ይለዋል። የጌታ ስጋና ደም የማይቀበለውን አጋንንት የሰፈረብህ ይለዋል። የሕፃናትን ጥምቀት እንደዛው የኛ ዘመን መናፍስት እያለ ዝቅ ዝቅ አድርጎ ነው የሚናገራቸው። ከነዛ ውስጥ መካከል ኤፍሬም ነው። ቀለመ ወርቅ አይተንፍሱ ነው። አይተንፍሱ እንኳን ይከብዳል ተብሏል። እሺ ቀለመ ወርቅ። ሌላኛው ደግሞ ሜሎስ ማነው? ሜሎስ፣ ቀለሜ እና ኤፍሬም ሶስቱም አሁን ለምሳሌ በሉተር ትምህርት መሰረት ብቻ አይደለም በመካነ ኢየሱስ የእምነት መግለጫ ትክክለኛ የእግዚአብሔር ቃል ማብራሪያ በተባለው መሰረት አጋንንት የሰፈረባቸው ናቸው። አጋንንት የሰፈረባቸው ተሰባስበው አጋንንት ሰፍሮባቸዋል ላላቸው ይሟገቱለታል። ምን ማለት መሰላችሁ? ለምሳሌ ጣታችሁ ላይ የሆነ በሽታ ቢነሳና ያ ወደ ሰውነት የሚዛመት ከሆነ ሌላውን ከመበከሉ በፊት ቶሎ ያኛው ይቆረጣል አይደል? ጋንግሪና ምን አይነት ነገሮች ሲባሉ ቶሎ ይቆረጣል። ሌላኛው ከሚበላሽ እሷን ቆርጠን እንጣል ነው። ልክ እንዲሁ ሌሎቹን ከሚበክል ፕሮቴስታንቲዝምን እንዳለ ከሚያፈርሰው ቶሎ ሉተርን ቆርጠን እንጣለው ብለው አሁን ታትረው እየሰሩ ያሉት ሉተር ተራሰው ነው። በቃ ሉተር ምንም አይደለም ወደሚል ይሄ ሰዎች ሊገነዘቡት ይገባል። የመጨረሻ ያማን ነው ሜሎስ ወጥቶ ከዚህ በፊት ልክ ከነአማን ጋር ሲጣላ የጆን ካልቪንን ህይወት አንስቶ ሲናገር ነበር። ጆን ካልቪን እንዲህ ነው ለሰዎች መሞት ምክንያት ነበረ ምናምን እያለ ህይወቱን አንስቶ ይናገር ነበር። ዛሬ ከነ ዳንኤል ጋር ቢጣላ ከሉተራኖቹ ጋር ቢጣላ የሉተርን ታሪክ ያነሳ ነበር፣ ይቃወም ነበር። ስላልተጣላ ግን አሁን ለነሱ ብሎ ከነሱ ጋር ቁጭ ብሎ ሉተርን ሲደግፍ ተመለከተ። ከአማን ጋር ስለተጣላ ግን ጆን ካልቪንን ህይወቱን አንስቶ ሲቃወም ነበር። አያችሁ ሰው ተከታይ መሆናቸውና ለእግዚአብሔር ቃል የማይታመኑ ሰዎች መሆናቸውን በዚህ መረዳት እንችላለን ለማለት ነው። ትንሽ አወራለሁ ነበር ያልኩትና አሳዝናለሁ በጣም። አረ ዮባ ባይዘዌ ጥሩ ሐሳቦች አንስታል። በዋናነት እስቲ ከትምህርት ነክ ነገሮች ጋር አሁን ያልኩ ሐሳብ ላይ ግን እስቲ ሜሎስን እናሰማ። እሺ ለምን ይሄን እንዳነሳ እሺ ዮባይ ቃሌት ያሰማልን። ዮባ ለምንድን ነው ያነሳነው ነው? ኦኬ አሁን ዮባ መጨረሻ ላይ ያነሳውን ሐሳብ በደንብ ትኩረት አድርጉበት። ምንድነው አሁን አብረው ሰሞኑን ተሰብስበው ላይቭ የሚገቡትን አይታችሁ ከሆነ ለምሳሌ ሜሎስ ናቲ ምናምን አንድ ላይ ነው የሚገቡትና ሜሎስ ከአማን ጋር በተጣላበት ጊዜ አንድ ያነሳው አርጊውመንት አለ። አንድ ያነሳው አርጊውመንት ምንድነው? ስሙት ራሳችሁ፣ ከዛ በኋላ እንቀጥላለን። ጸጋና ሰላም በያላችሁበት ይብዛላችሁ። እንግዲህ ሰሞኑን ጆን ካልቪን የሚለውን ሐሳብ በተደጋጋሚ ሰሙ ነበር ብዬ አስባለሁ። ጆን ካልቪን ማን ነው የሚለውን ነገር የተወሰነ ነገር ልናገር። እንግዲህ አሉ ከሚባሉት ተሐድሳውያን ወይም ሪፎርም ካደረጉ ስኮላሮች ውስጥ አንዱ ጆን ካልቪን እንደሆነ ይታወቃል። ጆን ካልቪን ግን ያስተማራቸው በርካታ ጥሩ የሆኑ ትምህርቶች እንዳሉ ቢታወቅም ነገር ግን ህይወቱ ምን ይመስል ነበር የሚለው ነገር ትንሽ ነገር ልንገራችሁ። በተለይም ደግሞ ከሱ አስተሳሰብ ወይም ደግሞ ከሱ እምነት ውጭ ያሉት ሰዎች በምን አይነት መንገድ ነበር ትሪት የሚያደርጋቸው ብለን ስናጠና እንደምታውቁት ካቶሊክ ቤተክርስቲያን በወቅቱ የካቶሊክ ቤተክርስቲያን ከነሱ እምነት ውጪ የነበሩትን ሰዎች
ትገድል ነበር። ካፒታል ፓኒሽመንትን ታምን ነበር እና ጆን ካልቪንም የካፒታል ፓኒሽመንትን የሚያምን ሰው ነበር። ለዚህም ማረጋገጫችን ምንድነው ስንል አንድ ማይክል የሚባል ሰው በወቅቱ የስላሴን ትምህርት የካደ ነበር እና እሱን እንዲገደል የካቶሊክ ቤተክርስቲያን ትእዛዝ አውጥታ ነበር። በዚህ ምክንያት ጆን ካልቪን ይሄ ሰውዬ ወደ ሞት እንዲመጣ አሳልፎ የሰጠው ሰው ነው እና ይሄ ሰውዬ እንግዲህ ማይክል የሚባለው ሰው በእሳት ሊቃጠል ሲፈረድበት ጆን ካልቪን ያቀረበው ሀሳብ ምን ነበር? በእሳት ከሚቃጠል ይልቅ በሰይፍ ይገደል የሚል ሀሳብን አቅርቦ ነበር። ይሄ ብቻ አይደለም። በደንብ ስሙ፣ ያው ከራሳቸው ከሜሎስ አንደበት በደንብ ስሙ። ምን የሚል ሀሳብ አቀረበ? ጆን ካልቪን በሰይፍ ይገደል። ይሄ ማይክል የሚባለው ሰውዬ ላይ ወደ እኔ ሀገር የምትመጣ ከሆነ በህይወት እንድትቆይ አላደርግህም እያለው ሲዝትበት ነበር። ድጋሚ ሜሎስ ምን አለ? ስለ ካልቪን ነው፣ ስለ ጆን ካልቪን ነው የሚያወራው። ኦኬ፣ ወደ እኔ ሀገር የምትመጣ ከሆነ ኦኬ በህይወት እንድትኖር አላደርግህም። ስለዚህ ከግድያ ጋር የሚስማማ ሰው ነው። ከሱ እምነት ወይም ደግሞ ከሱ አስተሳሰብ ውጭ ያሉትን ሰዎች በህይወት እንዲቆዩ የሚፈቅድ አይነት ሰው አልነበር። ጆን ካልቪን ድጋሚ ምን አይነት ሰው ነው አለ? እንግዲህ ከሪፎርመሮች ውስጥ አንዱ ሪፎርመር ጆን ካልቪን ነው እንደምታውቁት። ሉተር ብለን ካልቪን ለካልቪኒዝም ትምህርት ዋና ባክግራውንድ የሆነው ሰው ጆን ካልቪን ነው። ኦኬ፣ ከሪፎርመሮች ውስጥ ከዋና ሪፎርመሮች ውስጥ አንዱ ነው እና ምን አለ? ከእርሱ ትምህርት ውጭ የሆኑ ሰዎችን ራሱ ለመግደል የሚራራ አይነት ሰው አይደለም ማለት ማን ነው እያለን ያለው? ሜሎስ። ይህ ብቻ ሳይሆን ኢቭን ሰዎች ሲገደሉ እሳቱ ሲገቡ ወይም በተለያየ መንገድ ሲገደሉ እግዚአብሔር ፔናቸው እንዲበዛ ያደርጋል ብሎ የሚያምን ሰው ነው። ምክንያት ድጋሚ ምን አለ? ሰዎች በተለያየ ሚንስ ሲገደሉ ወር ሲሰቃዩ ኦኬ እግዚአብሔር የበለጠ ፔናቸው እንዲበዛ ያደርጋል ብሎ የሚያምን ሰው ነው። እግዚአብሔርን አስቡት፣ እንደዚህ አይነት አምላክ። ስለዚህ ምን አይነት አርጊውመንት መሰላችሁ? አሁን ሜሎስ ምን የሚል ነገር ተናገረ? ትምህርት ከሁለት ምንጮች ነው የሚቀዳው። ኦኬ፣ ከሁለት ምንጮች ነው የሚቀዳው ተባለ። ከምን? ከመለኮትና ከአጋንንት። ኦኬ፣ ከዛ ምን አለ? ትምህርቱ መቀዳቱ ብቻ ሳይሆን ምንጩ ምን አይነት ነው የሚለው ነገር፣ ምንጩ ምን አይነት ባህሪ አለው፣ ኦኬ ምን አይነት ካራክተር አለው የሚለውን ነገር ማወቅ አለብን። የካልቪንና አሁን ለምሳሌ ካልቪን ያደረጋቸው መጥፎ ነገሮች፣ ሰዎች ይገደሉ፣ ሰዎች ያስገድል ነበር። በእርግጥ የሚታወቅ ነገር ነው። ሰዎች ይገደሉ፣ ሰዎች እንዲያደርጉ ሲል የነበረበትን ነገር አነሳና ስለዚህ ይህንን ሰውዬ ካራክተር የሚሉስ በአጠቃላይ መልእክቱ ይህንን ሰውዬ ካራክተሩን ተመልክተ ኦኬ ምንጩ ትምህርቱ ምንጭ ራሱ ባለቤቱ ከመለኮት እንዳልሆነ ያስታውቃል። ይሄ ደግሞ በምን ይገለጣል አለ? በባህሪው ይገለጣል አለ፣ በካራክተሩ ይገለጣል አለ። ኦኬ ኦኬ ከምን ይገለጣል ተባለ? በካራክተሩ ይገለጣል ኦር በባህሪው። መልካም ባህሪ ያለው ሰው ኦልሬዲ ትክክለኛ ክርስትናን ኦር ትክክለኛ ክርስቲያኒቲን ትምህርት ተቀብሏል አይነት አርጊውመንት ነው ዴቨሎፕ እያደረገ ያለው። ኦኬ ስለዚህ ይህንን አርጊውመንት እኛ እንይዝና ወደ ማን እንሄዳለን መሰላችሁ? ወደ ሉተር እንሄዳለን። ካልቪንም ችግር የለውም እንቀጥላለን ሌላ ጊዜ። እሱም ካልቪን የሚቀር ነገር ሆኖ አይደለም፣ እሱም ጻድቅ ሆኖ አይደለም። በእርግጥ ወደ እሱም እንሄዳለን። ኦርቶ ክርስቶስ ቅድም አንድ ቁጥር እየጻፈ ነበረ። ኦኬ እሺ ስለዚህ የዛሬውን ሐሳብ ከዚህ እንጀምራለን ማለት ነው። ኦርቶ ክርስቶስ አለ አይደል? ዮባ ሐሳብ ስለሰጠው ረዲ እሺ አሉ ቮይሱን ሰምታል አይደል? ያሰማሁትን ቮይስ አው ሰምቻለሁ። ምን አይነት ሐሳብ ነው? የትኛው ሐሳብ ላይ መሰለ ሐሳብ እንድሰጥ የፈለኩት ጀስት ኦልሬዲ ቀደም ዮባም እንደመግቢያ ተናግሮታል። ኦኬ እንትን የሚለው ሐሳብ ላይ ምን አይነት አርጊውመንት ይነሳል? ብዙ ጊዜ ሰምተህ ከሆነ በፕሮቴስታንቱ ዓለም አንዳንድ ሰዎች ሁሉም ጋር ባይሆንም አንዳንድ ሰዎች ጋር ቆይ ተምዬ ሰላም በለን እስቲ። ተሚ ወንድሜ ይቅርታ በእናትህ ወንድምነት ሰላም ብያለው። ወንድሜ ጋዲ ያሬድንም ከላይ ቻሉላችሁንም አንቲሽም ወንድሜ ዘማርያም እንኳን ደስ አለ። እንኳን እግዚአብሔር አምላክ ለዚህ አደረሰላለው። እኔ ሉተር ላይ ሐሳብ አለኝ። እናንተ ያላያችሁት አዲስ ቪዲዮ እኔና ዴቭ የሰራ ነው። እኔ ሪፖስት አድርጌዋለሁ፣ ደግሞም ዲዩት አድርጌዋለሁ። እሱንም አይታችሁት ሁለተኛ ላይ ነው ያለው። እሱንም አይታችሁት እሱ ላይ ማሳብ ብትሰጡት ኃጢአት ብትሰራ እንኳን በምን እንደምንሸፈን የሚያሳይ በጣም ነው ማዝነው። ሉተር የሃይማኖታችን መሰረት ከሆነ በሰው ላይ የተመሰረተ ሃይማኖት አይጸናም፣ አለቱ ላይ የተመሰረተ ሃይማኖት ካልሆነ በቀር እና አመሰግናለሁ። በኋላ በጣም ሐሳብ ብሰጥበት ደስ ይለኛል ጋዲ ጊዜ ከሰጠኝ። እሺ ችግር የለውም ተሚ ምን እናደርጋለን?
ወንድሞችም እዚህ የተነሱ ሐሳብ ላይ የተወሰነ ነገር ይበሉና ቪዲዮንም ከፍተን አንተ ሐሳብ ትሰጣለህ። ከዛ በኋላ ወንድሞችም ሐሳብ ይሰጡበታል። ተምዬ ለማንኛውም የተነሳው ርዕስ ላይ ሐሳብ ለመስጠት ያህል እኔ ትንሽ እንትን አልነባቸው እያሰብኩኝ አስጨነቅናቸው ማለት ማርቲን ሉተር እንዲህ ነው አለን። እሺ በቃ ይቅርብን እሱ እኮ ተራ ሰው ነው ሲሉ ደግሞ አይ ተራ ሰውማ አይደለም ያዙት ልቀቁትም ማስረጃ መጣን። እሺ ብለው ሲለቁት ደግሞ አትለቁትምም ተጨነቁ እኮ እኚህ ሰዎች። ለማንኛውም እኛ እንዲለቁ የምንፈልገው ለምን መሰላችሁ? እንደዚህ የሚደረግበት ምክንያት የሆነ መልሱ ልስጣችሁ። እኛ የምንፈልገው ሰውየውን እንዲለቁ ሳይሆን ትምህርቱን እንዲለቁ ነው። እኚህ ሰዎች ደግሞ ሰውየውን ትተናል ሲሉ ትምህርቱን ሳይተውት ነው። ስለዚህ እኛ ትምህርቱን እስኪተውት ድረስ ነው የምንቃወማቸው ማለት ነው። ግለሰቡ የራሱ ጉዳይ ይልማ እኮ ከድሮም ይሉታል ሲጀመር። ዛሬ እንደዚህ አይነት መጥፎ ግብራቱን ሲሰሙ ሳይሆን ከዚህ በፊትም እኮ ሉተር የራሱ ጉዳይ ምናምን እኮ ይላሉ። ግን እኛ ዋናው ዓላማችን ምንድነው? እንደዚህ አይነት ግለሰብ ነው ስንል በቃ ያን ግለሰብ ተውት ብቻ ሳይሆን እሱ የሰጣችሁንም ትምህርት ተውት ነው። ስለዚህ እሱ የሰጣን ትምህርት አለቅም እያልክ ይዘኸው እሱ ግን ተራሰው ነው ካልክ ኖ ትምህርት እንደዚህ እኮ የተደራጀው በሱ ነው። ይሄ አሁን ያለ ትምህርት የሱ ትምህርት ነው እንላለን ማለት ነው። መጽሐፍ ቅዱስን ለመጀመሪያ ጊዜ 66 ብሎ የሰጠና ዛሬ አንተ 66 ብቻ ነው እያልክ ከኛ ጋር የምትዳረቀው በሱ ምክንያት ነው። የሱን ትምህርት ነው አንተ ያስከው። ጸጋ ብቻ እምነት ብቻ እነዚህ አምስቱን ሶላዎች ማንም አይደለም የሰጠው ሉተርን የሰጠው። ስለዚህ ይሄንን ነው የምንቃወም። የሱን ትምህርት ተወው ነው የምንል ማለት ነው። እንደዚህ አይነት ግለሰብ ነው። ስለዚህማ እሱ የሰጠም ትምህርት በፍጹም ከእግዚአብሔር ሊሆን አይችልም። ከእግዚአብሔር እንደዚህ አይነት ትምህርት ከእግዚአብሔር ቢሰጥ እንደዚህ አይነት ሰውን ባልሆነ ነበረ። ራሱ ወንድማችን ሲናገር እንደሰማችሁት ልክ ካልቪንን ለመተቸት ያነሳው መክኒዮ እንግዲህ ሉተር ላይም ይሰራል እና ያስተማሩን አባቶቻችን በቃ እንትን ምንድነው ትምህርታቸው ብቻ ሳይሆን የአባቶቻችን ማንነትን ባይዘው ወሳኝነት አለው። በነገራችን ላይ እስኪ ይሄንን እንገልብጠው። እኛ አባቶቻችን ብለን የምንጠራቸውን አባቶች እንደዚህ አይነት ነገር ሊያነሱ ይችላሉ? ምናልባት እንደው በቀደመ ህይወታቸው ካልሆነ በቀር እኛ አባትነታቸውን አባት ከሆኑ በኋላ የቤተክርስቲያን አባት ተብለው ከተጠሩ በኋላ በቤተክርስቲያን መሪ ከሆኑ በኋላ የቤተክርስቲያን ጸሐፊ ቅዱሳት መጻሕፍትን ጸሐፊ ከሆኑ በኋላ ቅዱሳን ተብለው ዛሬ የምንጠራቸውን አባቶች እንደዚህ አይነት የተራሰው ኃጢአትም እንኳን አይደለም። ማንም ሰው ይሳሳታል። ከዚህ ቀደም እንዳልነው ይሄ ግን ኃጢአትን መስራት ሳይሆን ኃጢአትን ማስተማር የሚያስተምሩ ግለሰቦች ናቸው። እነዚህ ሰዎች ማለት ኃጢአትን የሚያስተምሩ ግለሰቦች ናቸው። እንደዚህ አይነት አባቶችን እስኪ ከኛ ታመጣላችሁ? የለም። ስለዚህ እኛ ሁልጊዜም ስለ አባቶቻችን ስንናገር በኮንፊደንስ ነው። ትምህርታቸውን የወሰርንባቸው አባቶች እነዛው ቅዱሳን አባቶቻችን በህይወትም አስተምረውናል። ህይወታቸውም አስተማሪ ነው። የክርስቶስን ትምህርት ብቻ ሳይሆን ክርስቶሳዊ ክርስትናንም አስተላልፈውልናል፣ በህይወታቸውም ጭምር ማለት ነው። እናንተ ግን የተቀበላችሁት ይህንን ፈጽሞ ክርስቶሳዊ ያልሆነ የክርስቲያኖች ያልሆነን ትምህርት የተቀበላችሁበት እነዚህ ግለሰቦቹ በራሱ እንደዚህ አይነት ማንነት ያላቸው ናቸው። ስለዚህ እንዴት ነው ከነርሱ የተቀዳን ትምህርት የምትይዙት ነው? እንዴት ነው ከነርሱ የተቀዳን ትምህርት የምትይዙት? ይህንን ምናልባት ይህንን ቪዲዮ የሚደርሰው ከሆነ ሜሎስ ወንድማችን እንግዲህ ከአማን ጋር ተጣልተ ስለ ካልቪን እንደዛ ብላል። አሁን ስለ ሉተር እንግዲህ ካልቪን እንደውም አሁን ቪዲዮ ላይ ከተናገርከው በላይ ነው ሉተር የተናገረው ነገር ማለት ነው። እስኪ ስለ ሉተርም ስራ ነው ወይስ ከናቲ ጋር እስክትጣላ እንጠብቅ? ከዳኒ ጋር ምናምን እስክትጣላ እንጠብቅ? ወይስ ሉተርንም እንደዚህ ወጥተ የእውነት አንተ ለእግዚአብሔር ታማኝ ከሆንክ እስኪ ሉተርም እንደዚህ አይነት ግለሰብ ነው ከሱ የተቀዳ ምንም አይነት ትምህርት ልንወስድ አይገባም በል እስኪ አንተ ያው እስክትጣላ መጠበቅ ከሌለብን ማለት ነው። ስትጣሉ ነው እናንተ የአንዱን ትምህርት ስህተትነት የምትረዱትና የምታወግዙት ሚዲያ ላይ። እስኪ ሳትጣሉ በፊት ስህተት የሆኑ ትምህርቶችን እስኪ ተቃወሙ እናንተ። እና ይህንን መልእክት ላስተላልፍ እወዳለሁኝ። እና ትምህርቱን የሚያስተላልፉ ሰዎች በደንብ አድርገው ቅዱስ ጳውሎስ እኮ ለትምህርትና ለራስህ ተጠንቀቅ እያለ ጢሞቴዎስን የሚመክረው እንዲሁ አይደለም። ትምህርቱም
የእሱ ማንነትን በጣም ወሳኝነት አለው ለሚሰሙት ሰዎች። ምክንያቱም በነገራችን ላይ እኔ አንድ ነገር ቀደም ሲናገር አንድ ነገር እያሰብኩኝ ነበር። ሰው ትምህርቱን ከሚወስድበት ነው ካራክተሩንም ይወስዳል ምናምን ሲል ነበርና እኔ ራሱ ይህንን እየተናገረ ያለው ሰው የምርም የሉተር ተከታይ እንደሆነ ይሄው ካራክተሩ ያሳያል። ይሄ ምን ነው የሚያሳየው? ክርስቶሳዊ ትምህርት እንደሌላችሁ። የመጽሐፍ ቅዱስ ትምህርት እንደዚህ አይዋዥቅም። ቅዱስ ጳውሎስ እያስጠነቀቀ ነው የሚናገረው። እንደ ሕፃናት ወደፊት የምትፍገመገምን በነፋስ የምትፍገመገም አትሁን እያለ ማለት ነውና ይሄን ነው ማለት የምፈልገው። ይበቃኛል። አረዘምኩባችሁ። ኧረ አቡዬ ቃልት ያሰማልን። በጣም ጥሩ ሀሳቦች ቫሊድ የሆኑ ፖይንቶችን ያነሳው አቡዬ። እናመሰግናለን አቡዬ። ቀጣይ ኦርቶ ክርስቶስ ሐሳብ ትሰጣለህ። ግን እዛ ላይ አንድ ነገር አሁን አቡዬ ያወራ ምን ትዝ አለኝ አቡዬ። አሁን ትምህርቶቹ ላይ ከትምህርት ጋር በተገናኘ አንድ ነገር ትዝ አለኝ። ምን የሚል ነገር ትዝ አለኝ? ቅድም ይሄ በመጽሐፍ ቅዱስ ማንም መመዘን አለበት የሚል ሐሳብ አይደለ ይነሳል ብዙ ጊዜ። በመጽሐፍ ቅዱስ እንመዝነዋለን። ሶላዎችን 5 ሶላዎችን ከሉተር ይወስዱና አምስቱን ሶላዎችን ከሉተር ይወስዱና ሉተር ግን ስለ ጥምቀትን የማይቀበሉ ሰዎች አጋንንት ናቸው ሲሉ መልሰው ሉተር ምን ይሉታል? በመጽሐፍ ቅዱስ እንመዝናለን ይሉታል። መጽሐፍ ቅዱስ ብቻ የሚለውን ትምህርት እኮ እሱን የሰጣቸው። ተቸገርን እኮ። መጽሐፍ ቅዱስ የሚለውን ትምህርት ራሱ ሰጣቸው። ያንኑ ትምህርት ደግሞ ይዞ ጥምቀት የማይቀበሉ ሰዎች አጋንንታዊ ነው ብሎ መሰከረባቸው። መልሰው መጽሐፍ ቅዱስ ብቻ የሚለውን ትምህርት የሰጣቸውን ሰው በመጽሐፍ ቅዱስ እንመዝን አሉት። ኢስፈኒ ባይዘው በጣም የሚያስቅ አንዳንድ ነገሮች የሚያስቁ ናቸው። እሺ አቡዬ ቃልት ያሰማልን። ኦርቶ ክርስቶስ ሜቢ ሐሳብ እንድሰጥ የምፈልገው አሁን አቡ ጀነራል ነገሮችን ያስቀመጠው ሜሎስ ካነሱ አርጊውመንት ላይና ትምህርቶቹን እስቲ ኦርቶ ክርስቶስ የተወሰነ ነገር በልባቸው በትልቁ ላድርግህና ከምንጭ አንፃር እንደተባለው ይሄ ምንጩ ካልጠራ ምንጭ ጥሩ ነገር ሊወጣ ይችላል ወይ? ከዛ ባለፈ ደግሞ ትምህርቶቹስ አሁን እንዴት ነው? በምንስ ሊለዩት ነው? አሁን ሉተር እንግዲህ ሪፎርሜሽኑን ከጀመረ በኋላ ነው አቡሻዬ እንደምታየው ብዙ ነገር አደረገ እያልን እየተናገር ማስረጃም እያቀረብን ያለ ነውና ይሄ ሰው የምር በዚህ ደረጃ እግዚአብሔር ለታድሶ ሊጠቀመው ይችላል ወይ? ኦኬ ትምህርቶቹስ ሉተር አይደለም መሰረታችን ከተባለ ሜቢ እሱም በኋላ ለእነ ዮሐዴ ምድል ሰጣለው የተወሰነ ነገር መጀመሪያ ያልኩን ሐሳብ እንትበልና የተወሰነ ደግሞ ትምህርቶቹስ ሉተር አይደለም መሰረታችን የሚለው አርጊውመንት እንዴት ነው እኛ ኦርቶዶክሳውያን የምናየው የሚለው ነገር ላይ የተወሰነ ነገር ብላ አቡሻዬ። እሺ እግዚአብሔር ይስጥልኝ። መጀመሪያ ሉተር ተራ ሰው ነው ወይ? ለፕሮቴስታንት ተራ ሰው ሊሆን አይችልም፣ አያስኬድም። ለምንድን ነው የማያስኬደው? ስለ ፕሮቴስታንት የምናውቃቸው እምነቶች በሙሉ የመጡት በአንድ ግለሰብና በአንድ በተወሰነ ዘመን ነው። ስለዚህ ተራ ሰው ሊሆን አይችልም። ትምህርቶቹ በነገራችን ላይ እነዚህ 5ቱ ትምህርቶች እንደው አልፎ እንኳን በቤተ ክርስቲያን ታሪክ ውስጥ የነበሩ ቢሆኑ ምን የሚል ቅድመ ግምት እንይዛለን መሰላችሁ? አይ ይሄ ትምህርት እንደው ቨርቹዋሊ እንኳን በቤተ ክርስቲያን ውስጥ የነበረ እምነት ነው ብለን ልናወራው እንችላለን። ነገር ግን ይሄ ትምህርት ለመጀመሪያ ጊዜ በአንድ ግለሰብና በአንድ ስፔሲፊክ ዘመን ላይ ብቅ ያለ ስለሆነ ስትሪክትሊ የተጋመደው ከሰውየው ምንነት ከሰውየው ጋር የተጋመደ ነገር ነው። ይሄ ከዶክተር ሉተር ጋር የተጋመደ ነገር ነው። ስለዚህ በጣም ኢምፖርታንት ነው። ዲፌንድ ማድረጋቸው የተሻለ ሎጂካሊ ያስኬዳቸዋል ብዬ አስባለሁ። አለበለዚያ ግን ሉተር ተራ ሰው ነው የሚሉ ምናምን ከሆነ ፋውንዴሽኑ ነው የሚፈርሰው። ለዛ ነው በመጀመሪያ አንድ ቅድመ ግምት መያዝ ያለብን ነገር ትምህርትን በተመለከተ ሃይማኖትን በተመለከተ የሰው ልጅ ሊያደርግ የሚችለው ብቸኛው ነገር ትምህርቱን መቀበል ብቻ ነው። መፍጠርና ማሻሻል በፍጹም አይቻልም፣ አይቀጸልለትም። በነገራችን ላይ ሃይማኖትን የተመለከተ ነገር የሰው ልጅ የሚሰራው መቀበልን ብቻ ስለሆነ ማለት ነው። ለምሳሌ ያክል በቤተክርስቲያን አባቶች ውስጥ እኮ እንደው እርሾ የነበረባቸው አባቶች አሉ። ለምሳሌ ማናቃ እንደነ ተርቱሊያን ያሉ ምናልባት ብዙ መረጃ የለኝም የሞንታነስ እምነት አይነት ነገር ይታይበታል ምናምን ሲባል ነበር። ተርቱሊያን ያመናቸውን እምነቶች እኛ አንክዳቸዋለን። አንክዳቸው ለምንድን ነው ማንክዳቸው? በሱ መገለጥ ላይ ስላልተመሰረቱ። ተርቱሊያን ተቀብሎ አስተማር እንጂ የፈጠረው ትምህርት ስላልሆነ ማለት ነው። የይሁዳ መልእክት ምዕራፍ 1 ቁጥር 3 ላይ አንዲት ጊዜ ለቅዱሳን የተሰጠች ሃይማኖት የሚለው ትምህርት አንድ ጊዜ የሚገለጥ ፍጥረት በሙሉ ትምህርትን ተቀብሎ የመኖር እንጂ የማሻሻል የመጨመር የመፍጠር
እንትን የለውም መብት የለውም ማለት ነው። ስለዚህ ሉተር ሲባል ትምህርቱ ቴዎሎጂካል ኖቨም ነው፣ ቴዎሎጂካሊም አዲስ ነው። ሪስትሪክትሊ ከሰውየው ጋር የሚገናኝ ነገር ነው። እሺ በጣም አሪፍ ርዕስ ነው። በነገራችን ላይ ሁላችሁም ኢዮባም አቡም ኦርቶክሪስቶስም ሲሰጡት የነበረው ሀሳብ እየተቆራረጠ ቢሆን በደንብ እየሰማሁት ነበርና ትክክል ነው። አሁን ሉተር እንደው መሰረታዊ ጉዳይ ነው አይመለከተኝም ማለት ይችላሉ ፕሮቴስታንቶች። አይመለከተኝም የራሱ ጉዳይ ነው ማለት ይችላሉ። ለፕሮቴስታንቶች ባይዘው መሰረት ነው። መሰረት ሲባል በቃ የምርም ከሱ ውጪ መሰረት የላቸውም። ስለዚህ ስለ መሰረቱ አይመለከተኝም ብለህ የት ልትቆም? መሰረት ከሌለ እኮ መቆሚያ የለም ማለት ልትቆም አትችልም። ስለዚህ ስለ መሰረቱ አይመለከተኝም ማለት አትችልም። ምክንያቱም መስራቹ ወይም ደግሞ የቆምክበት አለት ሉተር ስለሆነ። ስለዚህ የቆምክበት እኔ ስለቆምኩበት አይመለከተኝም ልትል እንዴት ትችላለህ? መቆም እኔ ስለቆምኩበት አይመለከተኝም አይባልም። የት ላይ ማን ላይ ቆመች ማንን ታሚያለሽ? እሱ ላይ ቆመ እሱን አይመለከተኝም ትላለህ። እንዲህ ነው የሚለው። እኔ እና ያልከኝ እንደቀለ አይመለከተኝም ነው ያልከኝ። እንደዛ ይላል እሱ ራሱ ቢሰማችሁና እንደዛ አትበሉ፣ ጥሩ አይደለም። እና ሉተር የምርም መሰረታችሁ ነው። ትናንትናም ሲናገሩ እንደነበር አባታቸው ነው። ለዛ ነው ሉትራን ተብለ እየተጠራ ስለ ሉተር አይመለከተኝም ማለት በጣም ከባድ ነው። ሲጀመር መጠሪያ እኮ ሉትራን ነው። በሱ ስም እየተጠራ አባቴ ነው እያልክ ስለ አባቴ አይመለከተኝም። ክርስቶስ የተናገረው ንግግር አለ። አባታችንስ እግዚአብሔር ነው እያሉ ሲናገሩ አብን ሳውቃችሁስ ቢሆን ልጁን ባወቃችሁ ነበር። አባት ስታውቅ ማለት ነው ልጅን ታውቃለህ። ገባችሁ? እሱ አባታችን ነው ካላችሁ ከሱ እናንተ ማወቅ እንችላለን ማለት ከአባታችሁ የተነሳ እናንተንም ማወቅ ስለን ባይዘው ፍሬውም ያንን ስለሆነ የሚያሳየ መጽሐፍ ቅዱስ ግን ምንድን ነው የሚለው የተወሰነ ነገር ልስጥና እውነት እግዚአብሔርስ በእንደዚህ አይነት ሰዎች ስራውን ይሰራል የሚል የተወሰኑ ነገሮች እንመልከት። አስቀድሞ ክርስቶስ ሐዋርያቶቹን ሰብሰብ አድርጎ አንቀጸ ብፁዓን የሚባል ክፍል አስተምሯቸው ነበር። አንቀጸ ብፁዓን የሚባል ክፍል አስተምሯቸው ነበር። ማቴዎስ ወንጌል ምዕራፍ 5 ታስታውሱ ከሆነ እግዚአብሔር በምን አይነት ሰዎች ላይ እንደሚያደር መንፈሱ እንደሚገልጥ እንዴት እንደሚገለጥላቸው እዛ በግልጽ ሲናገር ማቴዎስ ወንጌል ምዕራፍ 5 ከቁጥር 2 ጀምሮ አፍን ከፍቶ አስተማራቸው። እንዲህም ማለት ክርስቶስ ራሱ በምን አይነት ሰው ላይ እግዚአብሔር ራሱ ስራውን እንደሚሰራ እንደሚገለጽ ሲናገር እንዲህ ይላል፣ የሚያዝኑ ብፁዓን ናቸው ይላል፣ መጽናናትን ያገኛሉና። ይሄንን እየወሰዳችሁ ለሉተር መስጠት ነው። ያዝናል እንዴ? ገበሬን መጨፍጨፍ ገበሬን መግደል እንዴ ሰውን መግደል አይደለም ብሎ የሚናገር ሰው እንደው ብፁዕ ነው ሊባል ይችላል? በእንደዚህ አይነት ሰው ላይ እግዚአብሔር ቅድስናውን ሊገልጽ ይችላል? በተአምር ሊሆን አይችልም። የሚያዝኑ ግን ብፁዓን ናቸው። ምን ያገኛሉ? መጽናናትን ያገኛሉ። የዋሆች ደግሞ ብፁዓን ናቸው። የዋህ ነው ሉተር ስፒሪቹዋል አንሲስተር ኦፍ ሂትለር ነው የሚባለው። የመንፈስ አባቱ ነው ለሂትለር። ለጭካኔ ራሱ አባት ተብሎ የሚጠራ ሰው እንኳን የዋህ ሊሆን ይቅርና የጭካኔ ሁሉ አባት። ሂትለር ራሱ በዛ ልክ ዘግናኝ ሰው አይደለም ተብሎ እስኪገለጽለት ድረስ ነው ማንነቱ ስንመለከት። ስለዚህ የዋህ ያልሆነ ጨካኝ ሰው ነው። ጽድቅን የሚራቡ የሚጠሙ ብፁዓን ናቸው። ጽድቅ የሚጠማ ነው የሚራብ ነው ሉተር። በአንጻሩ ጨብሲ ወይም ደግሞ ስካር የሚመኝ ቁጣ የሚያስደስተው ሰው እንዴ ካልጠጣው በስተቀር እንዴ እንትን ሰይጣን እንድል ማድረግ አልችልም የሚል ሰው እኮ ጽድቅ ነው ይሄ። መስከር ካልሰከርኩ በስተቀር መልካም ምግባሮች ልሰራ አልችልም፣ ኦኬ ሰይጣን ላስበሳጨው አልችልም እያለ ኃጢአት በመስራት ሰይጣን ማበሳጨት አለብን ብሎ የሚመክር ሰው ጽድቅ ተራበ ተብሎ ሊነገርለት አይችልም። ኢሚዲየትሊ ክርስቶስ ካናገረው ጋር ኮንትራዲክት የሚያደርግ እግዚአብሔር መንፈሱ ሊገልጥ እንዴት ይችላል? ከዛስ ልበ ንጹሖች ደግሞ ብፁዓን ናቸው እግዚአብሔርን ያዩታልና። የልብ ንጽህና ደግሞ ያስፈልጋል። እውነት ሉተር የልብ ንጽህና አለበት። እግዚአብሔርን እኮ ያለ ፍርሃት የሚሳደብ ክርስቶስን እንደዚህ ባሉ በከፉ ቃላቶች ለመግለጽ የሚደፍር ሰው እኮ እንኳን ልቡ ሊነጻ ቀርቶ በክፋት የተመላ ተንኮለኛ፣ አንዴ ሲያሳጥር ከገበሬዎቹ ጋር ሲሆንለት ደግሞ ከአለቆቹ ጋር ከመሪዎቹ ጋር አሽከር እየሆነ ወይም ደግሞ እየተመሳጠረ ሰዎችን የሚያስጨርስ ሰው ነበር ሉተር። ስለዚህ ልበ ንጹሖች ሊሆኑ ይገባቸዋል። እግዚአብሔር ራሱ እንዲገለጥ
እላቸውና እንዲያዩት ማለት ነው። ከዛ የሚያስተራርቁ ብፁዓን ናቸው። ሂትለር ሲያጫርስ እድሜ ዘመኑ ኖሯል። ስለ ጽድቅ ደግሞ የሚሰደዱ ብፁዓን ናቸው። ስለ ጽድቅ ብሎ ሉተር የከፈለው መስዋዕትነት ትመለከታላችሁ አለ። ስለ ጽድቅ የከፈለው ዋጋ የለም። ስለ ስካሩ ከዛ ደግሞ የእሱን ትምህርት አልቀበልም ያሉትን ደግሞ አስጨፍጭፏቸው አናባፕቲስቶችን ያኔ እስልምናን ከሚከራከሩ ከሚወያዩ ሰዎች መካከል እሱ ከሚያነሳቸው አርጊመንቶች መካከል አይሻን በ6 ዓመቷ አግብቷል። እንዲህ ያደረገ ሰው እንዴት እውነተኛ መገለጥ ሊኖረው ይችላል ብሎ አርጊመንት ያመጣል። ትክክል ነው። አስቀድሞ እግዚአብሔር ስነ ምግባሩ ያልገራ ያልታነጸ ሰው መንፈሳዊ ህይወት እንዲያስተምር ፈጽሞ ስለማያደርገው ኦኬ ሴቶች ጋር እየዞረ ነበር ወይም ደግሞ ከ13 ሴቶች በላይ አግብቶ የሚኖር ሰው እንዴት ነው ለሁለተኛ አምላክ መገለጥ ምክንያት ሊሆን ይችላል ብሎ አርጊመንት ያነሳሉ። ትክክል ነው። በእንደዚህ አይነት ህይወትን የሚያሳልፍ ሰው ለሁለተኛው አምላክ መገለጥ ምክንያት ወይም ደግሞ መሳሪያ ሊሆን አይችልም ብሎ አርጊመንቱ ስለሚል ሉተርም አይ ሚስት ትታበቴር ከሰራተኛ ጋር ማጫወት ትችላለህ እንዴ እንዲህ ያልክ እግዚአብሔር አሁን መንፈሱ ልኩ ይሄን የመሰለ ወይም ደግሞ እንደሚሉት የምር ቸርች ሪፎርም ለሚያደርግ ሰው እንዲህ አይነት ስነ ምግባር ባለው ሰው እንደው ካልጠፋ ሰው እንደ ቅዱስ አትናቴዎስን ዘሎ እነ ቅዱስ አግናጢዮስ በአንበሳ ስለ ክርስትና ተበልተው እነ ፖሊካርፕ እንደው እስከ ህይወቴ ፍጻሜ ለክርስትና ሞት አለው እንጂ ክርስትናዬን ሳልክድም ብለው በሰማዕትነት ያለፉትን ዘሎ ሉተር ሲጨብስ የከረመውን ሰውዬ እንዲህ አይነት መገለጥ ይሰጣል ብሎ ማሰብ በጣም ከባድ ነው። እንደው ለማሳጠር ያክል ሐዋርያው ቅዱስ ጳውሎስ ዕብራውያን መልእክት ምዕራፍ 13 ከቁጥር 7 ላይ የተናገረውን ልናገርና ልጨርስ። እንዲህ አለ፣ እንግዲህ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ አለ። ምን ያላችሁ ፕሮቴስታንቶች ታስባላችሁ? እነዚህ 5ቱ ሶላዎች የነገራችሁ አባታችሁ ሉተርን ታስቡታላችሁ? ኦፍ ኮርስ ሉትራን ያከብሩለታል። በዚህ ዓመት ተወለደ ሞተ ብለው ያከብሩለታል። ሌሎቻችሁ ፕሮቴስታንት መስራቻችሁን ታስቡታላችሁ? አስቡ አለ። የኑሯቸውንም ፍሬ እየተመለከታችሁ የምናቸው የኑሯቸውን ፍሬ አሁን የሉተር የኑሮ ፍሬ እያሳየናችሁ። ስለዚህ እሱን እየመሰላችሁ ልትኖሩ ይገባችኋል አባታችን ነው ካላችሁ የኑሯቸውንም ፍሬ እየተመለከታችሁ በእምነታቸው ደግሞ ምሰሏቸው ይላል። በእምነት እነሱ ምሰሏቸው። ሉተር ሶሪ ይሰማል ጋር መታል ይወዲ መታል። ስለዚህ የሉተርን የኑሮ ፍሬ ስትመለከቱ ባይዘው ለትምህርቱ ምን አይነት ፍሬ ያው ከበለስ ኩርንችትን ሊገኝ እንደማይችል ከሉተርም በለስ ማግኘት ፈጽሞ ሊታሰብ ማይችል። ኦኬ በለሱ ነው አስቀድሞ የሚመጣው፣ ከዛ በኋላ ነው ፍሬ ማለት ነው የሚገኘው አይደል? ስለዚህ ከበለስ ኩርንችት ልታገኝ አትችልም። ከኩርንችት ደግሞ በለስ መጠበቅ በጣም ፈጽሞ ነውር ነው፣ የማይባልም ነው። ለዛ ነው ማቴዎስ 7 ላይ መልካም ዛፍ መልካም ፍሬ ያወጣል። መልካም ዛፍ መልካም ፍሬን ያወጣል ማለት ህይወትህ ወይም ደግሞ አኗኗሩ ወዴት ነው የሚመራ? ወደ ፍሬ ማለት ነው። ስለዚህ የሉተር ህይወት የሉተር አኗኗር ምን አይነት ትምህርት እንዳመጣ ወይም ደግሞ ምን አይነት መንፈስ ራሱ እንደገለጸለት በደንብ ፍንትው አድርጎ የሚያሳይ ስለሆነ ህይወቱ በጣም መሰረት ነው። ምክንያቱ ደግሞ እሱ ለእናንተ መሰረታችሁ ስለሆነ በሱ ስም በሉተር ስም ሉተራውያን ተብላችሁ ልትጠሩ የግድ ስለሆነ ለማለት ነው። እግዚአብሔር ይስጥልኝ። ቃልዮት ያሰማልን። ዮሐዴ እስቲ ቃልዮት ያሰማልን። በእድሜው ጸጋይ ጥሩ ፖይንቶችን ነው፣ በጣም ጥሩ ፖይንቶችን አንስተሃል። አሁን ዮሐዴ እንደው ስትናገር ዮሐዴ አንድ ነገር አስታወስኩና አሁን አንድ ሰው ለምሳሌ መካነ ኢየሱስ ቸርችን ብናነሳ ሉተራን ነው አይደል የሚባሉት? ትክክል። አዎ ጳውሎስን ይከተሉ የነበሩ ሰዎች ፖሊን ተብለው ተጠርተዋል ወይ ደግሞ የጳውሎስ ተከታይ ተብለው ተጠርተዋል መጽሐፍ ቅዱስ ላይ? የትኛው የጳውሎስ ሳምሳጢን ትምህርት የሚከተሉት? አዎ የሐዋርያው ቅዱስ ጳውሎስ ግን ሊባሉ አይችሉም፣ ክርስቲያኖች ናቸው። ኤግዛክትሊ። ስለዚህ አሁን ሐዋርያቱን ብንመለከት 12ቱንም ሐዋርያት ብንመለከት ወር ከዛ በኋላ የተነሱ የቤተክርስቲያን አባቶችን የነሱ ተከታይ
በዛ አባት ለምሳሌ የፖሊካርፕ ተከታይ የፖሊካርፕ ወር እንደዚህ በአጠቃላይ ምንድነው የሚባለው ክርስቲያን ነው አይደል ተብለው የሚጠሩት ሙሉ ክርስቲያን ነው የሚባሉት። እሺ ሜቢ እዚህ ውስጥ የሚሰሙ ፕሮቴስታንቶች አንድ እንዲያስቡት የምንፈልገው ሌላ ነገር ምንድነው፣ ቀጣይ ለዲያቆን ናታን የምድል ሰጣለሁ የተወሰነ ነገር ሪፍሌክት እንዲያደርግ። መጽሐፍ ቅዱስ ብቻ የሚለው ትምህርት ያው ሶላ ስክሪፕቹራ ወይ ደግሞ ሪትን አለው ይሄ ያለ አይደለ። መጽሐፍ ቅዱስ ብቻ የሚለው ትምህርት ያው ሉተርም ዞሮ የራሱ መረዳት ነው ይዞ የተነሳው። ሉተር ነው ጀማሪው። ኦኬ ሶላ ስክሪፕቹራ ወይም ደግሞ መጽሐፍ ቅዱስ ብቻ የሚለውን ትምህርት ሉተር ነው ጀማሪው። አንዳንዴ ምን አይነት ፋለሲ ሊሰራ ይሞከራል። አንዳንድ የቀደምት የቤተክርስቲያን አባቶች መጽሐፍ ቅዱስ ትልቅ አውቶሪቲ ያለው ሃይስት አውቶሪቲ እሱ ነው ያለው የሚለውን ነገር አንዳንድ ሰዎች ያንን ጥቅስ አንዳንድ አባቶች ላይ ይዘው ይመጡና ይሄው እንትናም እኮ መጽሐፍ ቅዱስ ብቻ ብሏል። መጽሐፍ ቅዱስ ብቻ የትኛውም ከሉተር በፊት ያለ የቤተክርስቲያን አባት ቅዱስ ትውፊትን ከመጽሐፍ ቅዱስ ለይቶ አይቶ ኦር ቅዱስ ትውፊት አያስፈልግም አሁን ፕሮቴስታንቶቹ እንደሚሉት አስተምሮ አያውቅም። ሆሊ ትራዲሽን የትኛውም የቤተክርስቲያን አባት አንድ ላይ አያይዞ የሚያነሳው ነገር ነው። ኦኬ ግን መጽሐፍ ቅዱስ ብቻ የምትሉ ከሆነ እስኪ የእናንተን አርጊውመንት እንቀበልና መጽሐፍ ቅዱስ ብቻ ትሉና ይሄ 66 ነው ለምሳሌ አይደል 66ቱ መጽሐፍት እንቀበላለን ትላላችሁ። ይሄ ብቻ ነው እግዚአብሔር እስትንፋስ ያለባችሁ መጽሐፍት ብላችሁ የምትቀበሉታል። መጽሐፍ ቅዱስ ብቻ የሚለውን ትምህርት የሰጣችሁ ሰው ኦኬ ማርቲን ሉተር መጽሐፍ ቅዱስ ብቻ የሚለውን ትምህርት የሰጣችሁ ሰው ማርቲን ሉተር እነዚህ ናቸው መጽሐፍት ካለ በኋላ አሁን እናንተ የምትቀበሉት ለምሳሌ ያዕቆብ መልእክት አለ አይደል? ፕሮቴስታንቶች የምትቀበሉት መጽሐፍ ቅዱስ ዝርዝር ውስጥ ያዕቆብ መልእክት አለ። እስቲ ኮሜንት ላይ እንደውም ፕሮቴስታንቶች ካሉ እንደውም ሐሳባቸውን ይስጡ። እናንተ የምትቀበሉት መጽሐፍ ውስጥ ያዕቆብ መልእክት አለ አይደል? ተሚ አለ አይደል? አዎ አለ። ጋዲ አለ። ሉተር ስለ ያዕቆብ መልእክት ካነሳ ተሚ ቀጥልና ስለ መጽሐፍ ቅዱስ ካነሳ እኔ የምለው ነገር አለ። ቀጥል ጋዲ ምን አለ ሉተር እንትን ላይ ምንድነው ቀኖና ላይ እንድናወራ ሳይሆን አንድ ሐሳብ ቢውልድ ለማድረግ ፈልጌም ታች ላይ ሰዎችም ሐሳቡ እንዲሰሙ ነው። ምንድነው አሁን አንተ መጽሐፍ ቅዱስ ብቻ የሚለውን ትምህርት ከሉተር ነው የጀመረው። አንተ እጅ ላይ ያስቆ መጽሐፍ ቅዱስ ላይም ተሚያውን አንተ የምትቀበለው ላይ ያዕቆብ መልእክት አለ። ሉተር ግን ለምሳሌ ያዕቆብ መልእክት ምን ብሎ ነው የተናገረው? ገለባ መልእክት ነው ብሎ ነው የተናገረው። ያ አዎ ብሏል። እና እንዴት እሺ ተሚይ ቆይ አንተ በኋላ ሐሳብ ሰጥተህ ታች ያሉ ሰዎች ይስሙ። ታች ያሉ ሰዎች እንዲያሰላስሉ ነው። ተሚይ በኋላ ሐሳብ ትሰጥበታለህ። ምንድነው እንድታስቡ የፈለኩት ታች ያላችሁ ሰዎች መጽሐፍ ቅዱስ ብቻ የሚለውን ትምህርት ያቀበላችሁ ሰው ያንን ትምህርት አሚን ብለህ ተቀበለ። ነገር ግን እጅ ላይ ያስቆም መጽሐፍ ቅዱስ ደግሞ ለምሳሌ ያዕቆብ መልእክት መልሶ ያ ሰውዬ ገለባ ብሎ ይጠራባል። ኦኬ ገለባ ብሎ ይጠራባልና ይሄን ነገር እንዴት ነው የምታዩት? የምር እንዴት ነው የምታዩት የሚለው ነገር ተርሚኖሎጂም ትንሽ ስለሚከብድ ነው ያዕቆብ መልእክት ገለባ ብሎ መጥራትና እዚህ ላይ ሐሳብ እያሰላሰላችሁ እንድትጠብቁ በኋላ ገሱንም ክፍት ስለምናደርግ ገብታችሁ ሐሳቡን ትሰጣላችሁ እዚህ ሐሳብ ላይ። እሺ ዲያቆን ናታን እንቀጥል። አንዴ ይቅርታና ወይ አቡሽ መጀመሪያ ላይ ያነሳሃት ሐሳብ አንድ ቀን ሊቭ እንገባበታለን። የቤተክርስቲያን አባቶች የመጽሐፍ ቅዱስን ሰፊሸንሲ ያወራሉ በተደጋጋሚ እና ይሄንን ልክ ለሶላ ስክሪፕቸር ይጠቀሙበታልና ኮንቴክስቱ ምን እንደሆነ ምን ይያሉ እንደሆነ አንድ ቀን እንገባበታለን። በዚሁ አጋጣሚ ግን ሰፊሸንሲ የቤተክርስቲያን አቋም ነው። እሺ ሰፊሸንሲ የመጽሐፍ ቅዱስ ሰፊሸንሲ የቤተክርስቲያን አቋም ኦንቶሎጂካሊ ልዩ ነው። የእግዚአብሔር ቃል የተላለፈው በዛ ነው ብላ ታምናለች። መጽሐፍ ቅዱስ ሰፊሸንት ነው ብላ ነው የምታስበው ቤተክርስቲያን አቋማችን። ስንት አይነት ሰፊሸንሲ አለ? ሁለት አይነት ሰፊሸንሲ አለ። ማቴሪያል ሰፊሸንሲ እና ፎርማል ሰፊሸንሲ የሚባል ነገር አለ። ማቴሪያል ሰፊሸንሲ አለው ብላ ታስባለች ቤተክርስቲያን። ማለትም የቤተክርስቲያን ትምህርቶች በሙሉ አይዘር ኤክስፕሊሲትሊ በግልጽ ኦር ኢምፕሊሲትሊ ወይ በህቡ በትክክለኛ ትርጓሜ የቤተክርስቲያን ዶግማዎችና ዶክትሪኖች ከመጽሐፍ ቅዱስ ማግኘት እንችላለን። ይሄ ማቴሪያል ሰፊሸንሲ ነው ማለት ነው። ማቴሪያል ሰፊሸንሲ እንዴት ታስባላችሁ መሰላችሁ? ለምሳሌ ቤት ለመስራት አስባችሁ ቤት ለመስራት የሚያስፈልገውን ሙሉ ማቴሪያል ስቶር ውስጥ አስቀመጣችሁት። ፖቴንሻሊ ቤት የመስራት አቅም አላችሁ፣ ማቴሪያሊ ሰፊሸንት ናችሁ ማለት ነው እናንተ። ነገር ግን ቤቱ ተሰርቷል ወይ ነው? አልተሰራም። ቤቱ ለመሰራት ፎርማል ሰፊሸንሲ ይፈልጋል። የሚሰራው ባለሙያና ቤቱ ተሰርቶ ሲያልቅ ፎርማል ሰፊሸንሲ ያለው ተብሎ ይታሰባል። ስለዚህ ማቴሪያል ሰፊሸንሲ እና የመጽሐፍ ቅዱስ የበላይነት የቤተክርስቲያን አቋም ነው። ሊቭ እንገባበታለን አንድ ቀን ብዬ ነው። ቴንክ ዩ። ልክ ነህ አቡሻዬ፣ ልክ ነህ።
እንትን ነው ብዙ ጊዜ ማዛባት ነገር ስላለ ልክ ነው። አንድ ቀን እናጠራዋለን። የቤተክርስቲያን አባቶች የምራውን ፕሮቴስታንቶች እንደሚረዱት መጽሐፍ ቅዱስ ብቻ የሚለውን አይዲዮሎጂ አስተምረዋል ወይ የሚለውን ነገር ላይቭ እንገባበታለን። ጌታ ባገዘና በረዳ መጠን የሉተር ምክር ግን ሲን ባውልድሊ ነው የሚለው። በደንብ አድርገህ ድብን አድርገህ ስራ። እንደውም ኢማጂነሪ እንትናቱን ሲነራቱን ኢማጂነሪ ሲነር በነገራችን ላይ እዚህ ውስጥ ያላችሁ ልንገራችሁ። ኢማጂነሪ ሲነር ማለት ለምሳሌ ክርስቶስ ሲያስተምር በሙሴ ሕግ ያመነዘረ ይገደል ይላል። እውነት እልሃለሁ በአይኑ አይቶ በልቡ የተመኛት እሱ ያመነዘራል። ዛት ኢዝ ኢማጂነሪ ሲን። እንደዚህ ሁሉ አትሁን፣ ሰው ዱዊት አድርገው። ሲን ቦልድሊ ብሎ ነው የተናገረው ምክሩ። አሁን ይሄ ሪፎርመሩን አስቀጥላለሁ ያለ ሰው እንግዲህ በዚህ ሪፎርመር ውስጥ ያላችሁ ደግሞ ሉትራን አይደለንም ካላችሁ የሱን ተርሚኖሎጂ መጠቀም አትችሉም። የሱን ቲዮሎጂካል አንደርስታንዲንግም ሪሙቭ ማድረግ አለባችሁ ከጅምሩ። ከዚህ መውጣት አለባችሁ። ከዚህ ካልወጣችሁ ግን በጣም ከባድ ስለሚሆን ማለት ነው። እንትኑን ላሳያችሁ አንዴት እንደሆነ ላሳያችሁ። ለምሳሌ አክቹሊ ፐርፌክት ታይም ላይ ላይሆን ይችላል። እዚህ ውስጥ ያው እኛም ጥያቄዎች ሊኖር ይችላል። ለእናንተ ለማሳየት ነው ታይም ላይ ነው ያወጣውላችሁ ማለት ነው። ያው እዚህ ጋር እንደምታውቁት ግሬት ስኪዝም ነው። ግሬት ስኪዝም በነገራችን ላይ ኢንተርናል ግሬት ስኪዝም አድርገው አንዳንድ ሰዎች ኦርቶዶክስ በሚል ኢንተርናል ግሬት ስኪዝም መስሏቸው ይታያል። ሌላ ጊዜ በዚህ ጉዳይ እንገባለን። ኢንተርናል አይደለም። ከሮማን ካቶሊክ እና ኢስቴን ዌስት ተብሎ የሚታወቀው ግሬት ስኪዝም ነው። ይሄኛውን የምታዩት 1054 ላይ ያለው ይሄ ሮማን ካቶሊክ ናት። ኦኬ ከዚህ ከሮማን ካቶሊክ ፕሮቴስታንቲዝም የሚባለው ዲኖሚኔሽን ኦኬ ፕሮቴስታንቲዝም ሙሉ ማለት ነው። ኦኬ ብራንች ኦፍ ክርስቲያኒቲ ነው። ክርስቲያንን ብለው ክሌም ስለሚያደርጉ ይሄ ፕሮቴስታንቲዝም የወጣው በምንድን ነው ማለት ነው? አፍተር 95 ቴሲስ ኦፍ ሉተር ማለት ነው። ከ1517 በኋላ ማለት ነው። ይሄ ሰውዬ ባይኖር ኖሮ ወደዚህ እንኳን መመለስ አትችሉ ማለት ነው። የለም ማለት ነው። ይሄ ምናልባት የየራሳቸውን አንደርስታንዲንግ ሊያስቀምጡ ሊችሉ ይሆናል ምናልባት ማለት ነው። አሁን እዚህ ጋር ከዚህ ከካቶሊክ የወጣበት ስፕሊት ያደረገበትን ፓርት ስታዩት ማን ነው? ሉተር ነው። ሶ የምንጠራው ሉተር ብቻውን ነው። ሪፎርሜሽን ውስጥ ሉተር ብቻውን ነው እያለን አይደለም። አሉ ሰዎች ሊኖሩ ይችላሉ። ግን ስፕሊት ያደረገበት ትልቁ ነገር ምንድነው? ማን ነው ሪፎርም አድርጎ የወጣው ፕሮቴስት አድርጎ የወጣው ማን ነው? ሉተር ነው ማለት ነው የመጀመሪያው ነገር። ስለዚህ ልክ አሁን እኔ ነናቲ በጣም የምታስቁኝ ወይ ደግሞ ሌሎችም ፕሮቴስታንቶች በጣም የምታስቁኝ ነገር ምንድነው? ልክ ሌላ የሆነ እንደዚህ አይነት ስህተቶች ቅድስና ህይወት እንደሌለው ትምህርቱ የተሳሳተ እንደሆነ ስናሳይ እኛ ሉተር አይወክለንም፣ ሉተር አይደለም መስራቻችን ትላላችሁ። ከዛስ አፖስቶሊክ ሰክሴሽን የሚል ርዕስ ይዘን ስንገባ ከካቶሊክ ወገብ ነው የወጣ ነው በሉተር አማካኝነት ትላላችሁ። ኦኬ ልክ አፖስቶሊክ ሰክሴሽን ሲወራ ዞራው ለመጣበቅ ወይም ደግሞ እንዲህ ተብሎ ተሽከርክሮ ለመግባት ግዴታ ሉተርን ይይዙታል። ከዛ በሉተር በኩል አፖስቶሊክ ሰክሴሽን አለን ለማለት ማለት ነው፣ ሐዋርያዊ ቅብብሎሽ አለን ለማለት ምን ያደርጋሉ? ሉተርን ይጠቀሙበታል። ኖ ሉተር እኮ አባታችን ነው፣ ሉተር ደግሞ የወጣው ከካቶሊክ ነው ብሎ ይናገራሉ ማለት ነው። ኦኬ ራሱ ሉተር የሚያምነውን አታምኑ፣ ካልቪኒስት የሚያምነውን አታምኑ ራሳችሁ። ይሄ ሁሉ የሆነበት ምክንያት ምንድነው? አንድ ስክሪፕቸር ይዛችሁ አንድ ጽሑፍ ይዛችሁ ግን ሉተር ባመጣው እንደ ግሌ የተባለ አረዳድ ሁላችሁም የየራሳችሁን አፈታ ስለምትፈቱ ነው። ሮም እዚህ ውስጥ ካለች እንደውም እሷ ውስጥ ገብታችሁ ብታዩ እንደውም ቆንጆ አድርጋ 4-5 አድርጋ አስቀምጣለች። እና ምንድነው ሁሉም ሰው ተነስቶ አንድን ጥቅስ የሚፈታው በራሱ መንገድ ሆነ። ኦኬ ለምን? ምን አይነት ፍሪደም ሰጥቷል ማለት ነው? ፐርሰናል ኢንተርፕሪቴሽንን ሰጥቷል ማለት ነው። በግል ማንም ሰው መፍጨት ይችላል። ራሱ ሉተር ትራዲሽንን እቀበላለሁ ይላል። ትራዲሽኑን ራሱ የሚቀበለው በራሱ አረዳድና አረዳድ ብቻ ነው። የሚገርማችሁ ነገር ሉትራን መላእክት ልመና እንደሚያቀርቡ ያስተምራል፣ እንደሚያማልዱ ያስተምራል። ሉትራን በነገራችን ላይ እነ ናቲ ያምናሉ። መላእክት እንደሚያማልዱ፣ ቅዱሳን እንደሚያማልዱ በሰማይ ለቤተክርስቲያን ጸሎት እንደሚያቀርቡ ያምናሉ። ከዛስ ኢንቮኬሽን ግን የለም ወይም ደግሞ ከዚህ ወደዛ የምንጸልየው የለም ይላሉ። ትራዲሽንን የሚቀበለው ራሱ ሉተር ግን በትራዲሽን ውስጥ ሆሊ ትራዲሽን ውስጥ ብዙ ማለት ይቻላል በጣም ብዙ አባቶች
ቅዱሳን አባቶቻችን የቤተክርስቲያን አባቶች የሚባሉት ኦኬ ልመና ወደ ላይ ሲያቀርቡ ይታያል። ያንን ግን በምንድነው ላለመቀበል የራሱ የሆነ አረዳድን ሜንሽን ስለሚያደርግ ስለሚወስድ ማለት ነው። ስለዚህ ይሄ the5 solas ወይ ደግሞ አምስቱን ሶላ ብሎ ያመጣው ሉተር አባታችሁ መሆኑን የምታውቁት ራሳችሁ ለመመርመር ምንድነው እስቲ ከዚህ ውጪ ነገሮችን ለመረዳት ሞክሩ። አትችሉ ከዚህ ውጪ መውጣት አትችሉ። ምክንያቱም እናንተ የሉተር ልጆች ስለሆናችሁ። ሉትራኒዝም ወይም ደግሞ ፕሮቴስታንቲዝም ሲባል ራሱ ሲጀመር ክርስቲያን ውስጥ አይደለም። ኦኬ ስፕሊት አድርጋችሁ ይወጣችሁ ከምን ከካቶሊክ ቸርች ማለት ነው። ከካቶሊክ ቸርች ስፕሊት አድርጋችሁ የወጣችሁ ስለሆነ እንደዛ ማለት አትችሉ። ሉተር ከሌለ ሶላዎቹ የሉ፣ አምስቱ ሶላዎች የሉ። ይህንን የምታገኙ ቶክ ቴብል ላይ እየተናገረ ያለው። ስለዚህ ወገኖች አምልጡ። ጆሮ ያለው መስማት ብቻ ነው ያለበት። እኔ ልናገር የመጣሁት ለዚህ ነው። ቀጥሎ ደግሞ ስለ መጽሐፍ ቅዱስ የተነሳውም ነገር ደግሞ አለ። መጽሐፍ ቅዱስ 66 ይሁን 74 ይሁን 81 ይሁን ለምን 66 ብሎ ወጣ? እሱንም አስተውሉ። ከ66 ውስጥ ደግሞ ለምን ዮሐንስ ራእይ ለምን አይቀበልም? እሱንም አስተውሉ። ቀጥሎ ብዙ የምናወራበት ነገር አለ። ከህሊና ለማምለጥ እግዚአብሔርን ፍራ እላለሁ። አመሰግናለሁ ጋዲ። አሜን። ተምዬ ቃልዮት ያሰማልን ወንድሜ። እንዳልከው እንትን ነው ከዚህ በፊትም እንዳልነው ተሚ ሜቢ የዛን ቀን ላይፍ ስንገባ ሰምተህ ከሆነ እንደዚህ ሴጣን ሲፈታተንም ከሴጣን ፈተና ደግሞ ለመራቅ መጠጥ ጠጣ ያለበትን እሱን ሰምተዋል። ሜቢ ወይ በሚቀጥለው ቪዲዮ ሰራበታለሁ። ሰምተሃል? እሱን አልሰማሁትም ጋዲ። እንደዛም ብሏል። ሴጣን ሲፈታተነ በደንብ መጠጥ ጠጣበት ከፈተናው ለማምለጥ ይላል። ግን መጽሐፍ ምንድነው የሚለው? ወደ ፈተና እንዳትገቡ ምንድነው የሚለው? ተሚ ትጉና ጸልዩ። ተባረክ ተባረክ። እንግዲህ መንፈሱ ከየት እንደሆነ ማንም ሰው መርምሮ መድረስ ይችላል። በጣም ቀላልም ነገር ጋዲ። ከኛ የሚጠበቀው ሜሴጁ ማስተላለፍ ነው ብዬ ነው። ገብቶሃል? አሁን ሜሴጅ ስታስተላለፍ ሁሉም ይጠላህ ጀመረ። እውነታውን ስታወራ እኔ ብዙ ማውራቱ ያው ብሶት እንዳይሆን ብዬ ነው ጋዲ። ተባረክ። እሺ ተምዬ። እሺ ያው ብዙ ሰዎች እንደተባለው አሁን ተሚ እንዳለው አንድ ነገር ማስተዋል መቻል አለባቸው። ኦኬ አሁን ወንድማችን ተሚን ብዙ ሰዎች በተለይ ፕሮቴስታንቶች ብዙዎቹ ጠምደው ያዙት። ለምንድን ነው? በቃ ተሚ በቃ ለእውነት የሚቆም ሰው ነው። በቃ የሚያየውን ነገር የሚያነበውን ነገር የሚሰማውን ነገር ህሊና ያለው ሰው ነው። ኦኬ ግራና ቀኙን አመዛዝኖ ልክና ልክ ያልሆነ ነገር መለየት ይችላል ተሚ። ስለዚህ ያነበበውን ነገር ፊት ለፊት በማስረጃ የተቀመጠለትን ነገር ዝም ብሎ አሚን ብሎ አይቀበልም። ዝም ብሎ ሽንጡን ገትሮ አይከላከልም እንደሌሎቹ እና ይሄንን ነገር ይሄን አቋሙን ስላደረገ ብዙ ሰዎች ተሚ ላይ እንደምታውቁት በተቃውሞ ተነስተዋል። እሱ ቤት እንዳትገቡ እንዲህ እንዳታደርጉ እያሉ ተሚ ላይ አመጽ የማስነሳት ነገር አለና ተሚ ለእውነት ነው የቆመው። እየመረመረ እያየ ነው፣ ሁሉንም ነገር እያየ ነው። እግዚአብሔር ደግሞ ያግዘዋል፣ ይረዳዋል ብዬ አስባለሁ። ተምዬ በርታ ወንድሜ፣ አንተ በርታ። ከዚሁ ካነሳችሁት ጋር ስለሚሄድ አንዱ ለነጥብ ልበል ከላይ አድርገኝ። እሺ አሁን በጣም ኢምፖርታንት የሆነ ፖይንት ነው ተሙ ያነሳውና ተሙ አይኑ አንድ ቪዲዮ ሰርቼ ፎርዋርድ አድርጌልሃለሁ ስትወገዝና ምንም አይደለም አንተ በያዝከው ቀጥል። የግዴታ መሳደብ የለብህም ፕሮቴስታንት ለመሆንና አይ ቲንክ ስላልተሳደብክ ወይም በአንድ ወገን ሆነ ወንድሞችን እኛ ብንድን እንኳን ማለት ብንጠፋ እንኳን ያው በስድብ አይደለም ይመልሱን ወይም ውሸት በመናገር አይደለም። አንተ የግዴታ መሳደብ ወይ ውሸት መናገር አለብህ የሚል አቋም ስለያዙ ነው። አይዞህ በርታ። በጣም ቆንጆ ጥያቄ ነው ያነሳቸው። እነሱን ደጋግመን ሰሞኑን እንመለስበታለን። ጋዲዬ ባለፈው ስትናገር እስቲ ከታያችሁ ንገሩኝ። ይታያል እንትኔ ካሜራ? አዲስ ቻት ጂፒቲ እንዳልከው ነው፣ ሪሌብል አይደለም። አንደኛ ይሄ የቻት ያው አይቲ ላይ ነው መሰለኝ ታውቀዋለህ። የቻት ጂፒቲ ወርልድ ዋይድ ዌብስ ላይ ሄድና ያገኘውን ሰብስቦ ዳታ አናሊሲስ ራሱ አርቲፊሻል ኢንተለጀንስ ቢሃይንድ እንዳለውና ዳታ አናሊሲስ አድርጎ ያቀርብልሃል እና ከአንዱ ቻት ጂፒቲ አንዱ ቻት ጂፒቲ ይለያያል እና አኩሬት አይደለም። ግን ናቲ እንደ አኩሬት አድርጎ የሰራው ቪዲዮ አለ ዩቲዩብ። ወድጋኖች እንዴት ናችሁ? ቻት ጂፒቲ ራሷ በጣም ቅጥፈት አትወድም። እንዲህ ብዬ ጠየኳትና
ዲድ ሉተር ኮል ጂሰስ ስቱፒድ ብዬ ጠየቅኳት። ስጠይቃት እና ውሸት አትወድም ሪሌብል ናት እያለን ነው which is የሱ ሶርስ ናት ወይም ፕሩፍ ኦፍ ኮንሴፕቱን ከሷ ነው የሚወስደው ማለት ነውና እና አሁን የተሚን ቪዲዮ ካየው በኋላ ዛሬ ያነሳችሁ ቶፒክ ላይ እኔም ዝም ብዬ ቻት ጂፒቲ ከብቻ አንዳንድ ነገር ማየት ጀመርኩና አሁን ጋዲ ያነሳውን ነገር ማለት ነው የምትቀዱ ቅዱ የኔ እንግዲህ ሰርች አደረኩት ጂፒቲ 3.5 ቨርዥን ላይ ነው ማርቲን ሉተር ይጠጣል ወይ ያልኩኝ ምን እንዳለ ተመልከቱ ከታያችሁ አላቅም Martin Luther, the German theologian and leader of Protestant Reformation, was known to enjoy beer as common in his time. He famously said, whoever drink beer is quickly to sleep. Whoever sleep long does not sin. Whoever does not sin enter heaven. Those let us drink beer. So ምናልባት ወደ አማርኛ ስተረጉመው እንዳልሳሳት ብዬ ለመተርጎም ሞከርኩኝ ማለት ነው አማርኛውን አዲስዬ ያሁኑን ፔጅ ተመለስባት አዲስዬ ፔጇን ተመለሳትና ሰዎችም ሪከርድ ያደርጉ ስለሆነ አሁን ያነበብካትን ካሜራውን ትንሽ ራቅ አድርገውና ጂፒቲ በዚህ ግቡና ሌላ ጂፒቲ ደግሞ ስትገቡ ሌላ ነው የሚለው 3.5 ቨርዥን ላይ ነው ቻት ጂፒቲ ግቡና አዩት እሺ አሁን ናቲ ያደረገው ነገር እኔ ለድገሙ ቻት ጂፒቲ ሉተር ሰው ለገነት ለመግባት መጠጣት መስከር አለበት ብዬ ጠየቅኳት የሳለች ብዬ ጨርሻለሁ ሪከርድ አድርጋችሁ ደግሞ ተላለ እና እንትን ነው በቃ አንዳንዴ የምናነሳው አርጊውመንት ማስረጃ ስናጣ ባካችሁ ዝም ብለን የማይሆን ትርጉም እየሰጠን እዚህም እዛም አንንከራተት ባካችሁ ኦኬ እዚህም እዛም አንንከራተት በተቻለ መጠንና ይሄን ለማለት ነው ተሚ አሁን የተነሳው ሐሳብ ላይ ሐሳብ አለ ሉተር እንዲህ ብሏል ይያለ ነው ደግሞ ቻት ጂፒቲ አዎ አይ በጣም ነው ማዝነው ምንድነው ከመጽሐፍ ቅዱስ ጋር የሚጋጫል ጋዲ ምንድነው እንቅልፋም ሰው ቡቱቱ ይለብሳል ይላል መጽሐፍ ቅዱስ ይናገር መጽሐፍ ቅዱስ ብቻ ብለን ምናምን ሰዎች የሰው ልጅ እንዲሰራ ከተፈቀደ እግዚአብሔር አምላክም ደግሞ በልጁ ሲመጣ ልጅ ሆኖ ሲመጣ ኢየሱስ ክርስቶስ ሰራተኛ አምላክ ነውና እሱም ሰራተኛ አባት ነው ስራን የሚያበረታታ አምላክ እየተጣጣተኛ ኃጢያት እንዳሰራ በመጠጥና በመተኛት ብቻ መንግስተ ሰማያት ተወርሳለህ የሚል አስተምህሮ አጋረንታዊ ሰለቸኝ በቃ ምናዊ ልበለው ገብቷል ምናዊ ትለዋለህ የበለጠስ ትውልዱን ድሃ የማድረግ ትውልዱን የማቀጨጭ ሁሉንም እንቅልፋም የማድረግ ሁሉንም ቡቱቱ የማልበስ መንፈስ ነው ደግሞ ይሄ ደግሞ በጣም ይገርም ነው እንቢባል መጽሐፍ ቅዱስ ስለ እንቅልፍ ምን ብሏል ነው እንቅልፋም ሰው ቡቱቱ ይለብሳል ካለ እንቅልፋም ሰው ቡቱቱ እንዳይለብስ ምን ማድረግ አለበት በጊዜ ተነስቶ ጸልዮ ለሥራ መዘጋጀት መቻል አለበት እንጂ እንደገና ከተኛበት ተነስቶ መተጠጠጥቶ እንደገና መተኛት የለበትም እና ናቲ ላይ በጣም ማዝነው ይሄንን ነው ለወንድሜ ናቲ መልእክት ማስተላለፈው ይሄንን ብቻ ምንድነው ሰውን ለመከተልና ሰውን ለማዳን ከመጋጋጥ ይልቅ ያዳነን ኢየሱስን ተከትለ እውነተኛ የሆነውን አስተምሮ ይዘ መቆም ያዋጣል ሉተር ከሳተ ነው ለሚባል አንድ ጀርመናዊ ሰው ነው የካቶሊክ ቤተ እምነት ሞኖክሴ የነበረ ሰው ነው ፖለቲካ ስለተመቸው ለፖለቲካው የወጣ ሰው ነው በሰዓቱ ጀርመኖች ፖለቲከኛ ስለሚፈልጉ ፖለቲከኛ ስለሆነች ጀርመንም ጥሩ የፖለቲካ ሀገርም ስለነበረች ለፖለቲካው የወጣ ሰው ነው ሃይማኖቴ በሱ ላይ ተመሰረተ ካልክ በጣም ነው ማዘን ለእግዚአብሔር ወግድ በቃ አለቀ አው ሉተር ይጠጣል ሉተር ይሳደባል ሉተር ሰካራም ነው ድብና አርጉ ሉተር ዝሙተኛ ነው ወይ ግጥም አርጉ ከዛ በኋላስ አምስቱ ብቻዎችን ብሎ ያመጣ ሰውዬ በራሱ ካፈረሰ መጽሐፍ ቅዱስ ብቻ ብሎ ቃሉን ብቻ ብሎ ያወጣ ሰውዬ በራሱ ካፈረሰ የቱ ነው እየተከተልን ያለነው ነው አምላክ ምህረት ያድርግልን ተባረክልኝ ጋዲ አሜን ተምዬ አሜን በጣም ጥሩ ፖይንት ነው ባይዘው ያነሳው እና መሰግናለን ተምዬ ለእውነት እንቁ አንድ ነገር አዲስ እኔም እኮ ስለራሴ ተጠራጠርኩ እኮ ቻት ጂፒቲ ላይ ሜቢ የምታቀኝ ከሆነ የሆነ ነገር ቼክ እንድታረግልኝ ነበር ተቻለሁ በቃ 1200 ሰው ተቀምጦ
ሚስጥር እንዳይወጣብኝ። ግን ታማኝ አይደለችም፣ የምታወራውን ነገር አንቀበልም ትላለህ። ኤኒዌይስ አያ ጋዲዬ እዚህ ላሉ ታች ላላችሁ አኩሬቱ አሁን ጋዲ እንዳለው ነው 60% ጥሩ ናት። ብዙ ስራ ይጠበቅበታል። እዚህ ውጭ ሀገር ራሱ ካምፓኒዎች የመጠቀም አዝማሚያ እየታየ ነው። እኛም መስሪያ ቤት አሁን እንዴት መጠቀም እንዳለብን እንትን እየተሰጠ ነው ትምህርት። ልክ ጋዲ እንዳለው ነው የተወሰነ ከዛ እንወስድና ከዛ የራሳችንን ጨምረን 100% እናደርገዋለን እንጂ 100% አኩሬት አይደለም። የጂፒቲ ግን ተጠቀሙበት። በጣም ደግሞ ለዚህም እንዳያደርጋችሁ ተጠንቀቁ። ኮሌጅ ያላችሁ ጽሁፍ ጽፉ ምናምን ትንሽ ለዚ ያደርጋል፣ ግን ቢኬርፉል። እሺ እሱን በዚህ ላይ ማስተላለፍ ነው። ጋዲ ልክ ነህ አዲስ፣ ልክ ነህ። እግዚአብሔር ያክብርልን አዲስ። ጥሩ ባይ ዘ ወይ ጥሩ ዴሞንስትሬሽን ያሳየን፣ በጣም ጥሩ ዴሞንስትሬሽን ነው። ምን ያህል በዚህ ደረጃ ላይ ማድረግ የማንችልበት ነገር ስለሆነ እናመሰግናለን አዲስዬ። አዲስም ፎሎ ያላደረጋችሁት እስከዛሬ ፎሎ አድርጉት። ኦኬ ሁላችሁ አዲስ ማለዳም ፎሎ አድርጉት። ቀጥል ለማንኛውም ደግሞ ቀጥል። እሺ እሱን እዛው ቴሌግራም ላይ እናወራለን። ቀጥል። ቆይ በኋላ ገብቶኛል። እሺ እግዚአብሔር ይስጥልኝ ጋዶይ፣ ሁላችሁም ቃሉት ያሰማልን። ያነሳችሁት ነጥቦች እንግዲህ መሰረታዊ ነገር ነው በነገራችን ላይ እና ያው ስለ ቻት ጂፒቲ አንስታችኋልና ኮምፔር የምናደርገው ጉግል ሰርች ነው። በቃ ጉግልን ሰርች አድርጎ ከማምጣት ያልተናነሰ ነው በነገራችን ላይ። ስለዚህ ተቀባይነት የለውም ሙሉ በሙሉና ወደዚህ ስንመጣ ግን አንድ ቅዱስ ዮሐንስ የነገረን ነገር አለ። እሱ ምንድነው? አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 1 ላይ ወዳጆች ሆይ መንፈስን ሁሉ አትመኑ፣ አስምሩ በደንብ መንፈስን ሁሉ አትመኑ፣ ግን መናፍስት ከእግዚአብሔር እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና። ኦኬ እንዴት ነው የምንመረምረው ታዲያ? መንፈስን ሁሉ መርምሩ ብሎናል። መንፈስ የሚመረመረው አንደኛ በትምህርትና ፍሬ ያፈራውን መገለጥ ላይ ነው። ምንድነው ያፈራ? ፍሬው ምንድነው የሚታየው? ስለዚህ እኛ ከዛ አንፃር ነው የምንመረምረው ማለት ነው። ከዛ አንፃር ስንመረምረው ደግሞ አሁን ያየነው ሁሉ ምንን ያደርጋል? ያፈራውን ፍሬ አይተናል ማለት ነው። ኦኬ እስቲ ሉተር ካፈራቸው ጥቂቶችን እንያቸው። ከአባቶቻችንን ስናመዛዘን ማለት ነው ከአባቶቻችን ጋራ። እስቲ ከመጽሐፍ ቅዱስ ውስጥ ሉተር በነበረበት ጊዜ እንግዲህ ንጉስ ፊሊጶስ ነበር። ንጉስ ፊሊጶስ አንድ ጥያቄ ጠይቀው የጠየቀውም ጥያቄ አንዲት ሴት ለማግባት ፈለገ ማለት ከራሱ ውጪ ሌላ ሴት ለማግባት ፈለገና ያቺን ሴት ለማግባት ሲፈልግ ሉተርን ጠየቀ። ሉተርን ሲጠይቀው ሉተር የመጨረሻ መልስ የመለሰው ምንድነው? አካላዊና ስነ ልቦናዊ ችግርህን ለማሸነፍ የሚረዳ እስከሆነ ድረስ ሁለት ሚስት ማግባት የሚከለክል ምንም ነገር የለም ብሎ መለሰለት ማለት ነው። በቃ ሁለት ሚስት ማግባት ምንም ችግር የለውም፣ አግባ። ይሄንን ማንን አስታወሰኝ? ሄዳችሁ ዮሐንስ የማርቆስ ወንጌል ምዕራፍ 6 ቁጥር 18 ላይ ስትመለከቱት እውነተኛ የጌታ ነብይ ነበር፣ እውነተኛ መንፈስ ያደረበት ሄሮዲያዳ የተባለችው ያን እንግዲህ ሄሮድስ ሊያገባ የነበረውን ሁለተኛ ሚስት ላንተ ልትሆን አይገባም፣ የወንድምህን ሚስት ልታገባት አይገባም ብሎ ከለከለ። ሲከለከለ ምን ተደረገ? ቅዱስ ዮሐንስ አንገቱ እንዲቀላ ተደረገ። አየ የእውነተኛ የጌታን ትምህርትን ለመያዝ አንገታቸው እስከ መስጠት ድረስ ራሳቸውን ነው የሰጡት። ነቢያቶች በመጽሐፍ ቅዱስ ላይ ያየናቸው ለትምህርታቸው። ሉተር ግን ምን አለ? እንደተመለከታችሁት አካላዊና ስነ ልቦናዊ ችግርህን ለማሸነፍ የሚረዳ እስከሆነ ድረስ ሁለት ሚስት ማግባት ችግር የለውም ነው ያለ። ስለዚህ ከመጽሐፍ ቅዱስ እንኳን አንፃር ስናመዛዝነው ሉተር ምን አይነት ፍሬ እንዳፈራ ሚስትን ሁለትም ማፍቀድ እንደሚያደርገው እናያለን ማለት ነው። ሉተር ሌላኛውን ስታዩት ያው ከዘረኝነት አንፃር በጣም ተደቀደም ተነስተዋልና በጣም ዘረኛ እንደነበረና እንዲሁም ደግሞ ግድያ አሁን በገላትያ ምዕራፍ 5 ቁጥር 21 ላይ የተዘረዘረውን አስታውሱት። ክርስቲያኖች ምን መሆን እንደሚገባቸው መግደል፣ ስካር፣ እነዚህ ዝሙት፣ እነዚህ ሁሉ የመንፈስ ፍሬ ሳይሆኑ የሥጋ ፍሬ እንደሆኑ መጽሐፍ ቅዱስ አስቀመጠ። ኦኬ የሥጋ ፍሬ ከሆነ ደግሞ የማን ነው ማለት ነው? የሰይጣን ነው፣ የዲያብሎስ ነው።
ስለዚህ ማንን ያበረታታ ነበረ? ምንን ያበረታታ ነበረ? ግድያን ያበረታታ ነበረ። ሉተር። ፖፑ ላይ ኢቭን የነበረው ካርዲናሎቹ እንዲገደል ያደርግ ነበረ። ላንብብላችሁ ይሄንን ፓስተር ሂስትሪ ኦፍ ፖፕስ ቮሉምስ 7 ፔጅ 393 ላይ ታገኛላችሁ። ፖፑና ካርዲናሎቹ ሊገደሉ ይገባቸዋል አለ። ፖፑና ካርዲናሎቹ ሊገደሉ ይገባቸዋል። እኔና ደጋፊዎቼ እጆቻችንን በእነርሱ ደም መታጠብ አለብን። ይህን ያክል ጭካኔ ያለው ማለት ነው። እጆቻችንን የምንታጠበው በእርሱ ደም፣ በእነርሱ በሚገደሉት ማለት ነው። ስለዚህ ግድያን የሚያበረታታ ከሆነ ይሄ መንፈስ ከምን መንፈስ ነው? ማጥራት አለብን ማለት ነው። ኦኬ ካሉት ትምህርቶችስ እስቲ አባቶቻችን ከመጽሐፍ ቅዱስ እስከ ዛሬ ድረስ ያሉትን የራሳቸው ትምህርት ተብሎ የሰየሙት አለ? ማን ነው የሰየመው? ማንም የለም ማለት ነው። የራሱ ትምህርትን የያዘ አንድም አባት አናገኝም። በራሱ ትምህርት የተሰየመ ራሱን ያስከተለ አባት የለም። ስለዚህ ክርስቶስን ያስከትላል የትኛውም አባት ቢመጣ ማለት ነው። ከመጀመሪያው ስትመለከቱት ከየት ጀምራችሁ ከክርስቶስ እስከ ዛሬ አፖስቶሊክ ሰክሴሽንን ስንጠራ 122ን ጳጳሳት ዛሬ አሉ፣ ትልልቅ የቤተ ክርስቲያን መሪዎች ስንል እስከ ዛሬ ያሉት ሁሉን ስንመለከታቸው የራሳቸው ትምህርት የሆነ አዲስ ትምህርት የላቸውም። እንዲህ ለመናገር ከደፈራችሁ እምነቱ እንዲገልጽላታል ብላችሁ ደፍራችሁ መናገራችሁ ራሱ እኔ ሃው ካም የምሬን ነው። እንዲህ በእንደዚህ አይነት ሰው ይሰራል ብላችሁ ነው የምታስቡት? የምር ፕሮቴስታንት ወንድሞቻችን የምር እንደዚህ ካወቃችሁ ታሪካቸውን የምትረዱ ከሆነ የምር በእንደዚህ አይነት ሰዎች እግዚአብሔር ስራውን ይሰራል። ይሄ በእንትን እኮ እንደማቅረብ እንደማለት እኮ ነው። በፖፖ ዕቃ ማር እንደማቅረብ ፖፕ የምር ምንም ማር ቢሆን ማለት የምር እነሱ እንደሚሉት እውነት ቢሆን እንደዚህ አይነት ነገር በእንትን ሊያቀርብ አይችልም። እና ከባድ ነው። ኤኒዌይስ በደግሚው ጋዲ እኔ የምልህ ወይ ዲያቆ አሁን በቀላሉ 100,000 ገድሏል ምን ችግር አለው ምናምን አይነት ነገር አውርቶ ገነት አለ ልለን ነው መስራቻቸውና እንትን ድነናል ነው እኮ የሚለው። በቃ አስባል ድነናል ገነት ነው ያለው ነው የሚለው። በቃ አሁን ጽድቅ የአክሊል ጽድቅ ተጎናጅቶ እዛ ገነት አለ ልለን ነው ወይ እኮ አሁን እኮ ማለት አክሊል አፖስቶሊክ አንሰርስ ነው ወይስ? ሰማ ቆይ ግን የምር እኛ አንድ ጥያቄ ፕሮቴስታንትን እንጠይቅ። እንግዲህ ሉተር ያምናል ወንጌል አማኝ ነው ተብሎ የሚታመነው እንግዲህ እና ሉተር አልዳነም የሚል ፕሮቴስታንት አይኖርም። በፕሮቴስታንት እምነት ደግሞ የዳነ ሰው ሁሉ ቅዱስ ነውና አሁን የግለሰብም ቅዱስ እየተባለ ነው የሚጠራው። እንደዚህ አይነት የኃጢአት መምህርም ቅዱስ ተብሎ ነው የሚጠራው በእናንተ። በነገራችን ላይ ታዲያ አሁን ብዙ እንግዲህ ግብረ ሰዶሞች አሉ ፕሮቴስታንት ሆነው በግብረ ሰዶም ህይወት ውስጥ ያሉ እነሱም ባይዘው በፕሮቴስታንት እምነት ያው ቅዱሳን ነው የሚባሉት ማለት ነው። ቅዱሳን ነው የሚባሉት ምክንያቱም ያው ማመን ብቻ ነው ቅዱስ የሚያደርገው ካላችሁ ሉተር ማመን ብቻ አይደለም እናንተ የምታምኑትን ያስተማራችሁም ሰው ጭምር ነውና ያው ቅዱስ ሉተር ብላችሁ ነው የምትጠሩት ማለት ነው። እንደዚህ አይነት ግለሰብን እና ቅዱሳኖቻችሁ እናንተ ምናምን የሚልኩ አምጥተው ነበር አይደል? እነሱ ቁጭ ብለው እናንተ ፕሮቴስታንት ብቻ ይመቻችሁ። እናንተ ቁጭ ብላችሁ የኛን ቅዱሳን በቅድስና የእውነትን በቅድስና የኖሩ ቅዱሳንን ስደቡ። የእናንተ ቅዱሳን ግን ደስ ይላሉ። የእናንተ ቅዱሳን ጀማ ግን ይለያል። እንደዚህ አይነት የኃጢአት መምህራንን ነው ቅዱሳን የምትሉት። ይመቻችሁ። አቡ ጴንጤ ይሁን እንጂ እኮ ይጨፍጭፍ፣ ይግደል፣ ይዘሙት ምናምን ቅዱስ የተለየ ነው ያልከኝ አቡ ድፋባችሁ በዚሁ አጋጣሚ ምንድነው ሲምቦልድሊ በድፍረት ኃጢአት ስሩ የሚለው ትምህርት ጀስቲፊኬሽን ባይ ፌዝ ነው። ጽድቅ በእምነት ብቻ የሚለው ትምህርት ሲጀመር የተጀመረው ነገራችን ላይ አሁን ጎግል ውስጥ ገብታችሁ ዘ ሄሬሲ ኦፍ አንቲኖሚያኒዝም የሚል ነገር ቼክ ብታረጉ የሉተር ኮላቦሬተር ወይም ደግሞ የሥራ ባልደረባ እሱን የጀመረው ምንድነው የሚሉት
በክርስቶስ አማካኝነት ያገኘነው ጽድቅ በምንም ሁኔታ የሚጎዳ አይደለም፣ የሚነካ አይደለም፣ በኃጢአትም በምንም አይጎዳም ብሎ ስለሚያስቡ ህግን መተላለፍ እንኳን ሊያስኮንና አይችልም የሚል ትምህርት አለ። ዘ ሄሬሲ ኦፍ አንቲኖሚያኒዝም። ኖሚያን ማለት ህግ ማለት ነው። አንቲኖሚያኒዝም ማለት ጸረ ህግ ማለት ነው። ይሄ ትምህርት ወዲያው ጽድቅ በእምነት ብቻ የሚሉ ትምህርት ሲጀመር ነው ወዲያው የተጀመረው። ምናልባት ቪዲዮ ብትሰሩበት እጅግ በጣም ኢፌክቲቭ ነው ብዬ አስባለሁ። ዘ ሄሬሲ ኦፍ አንቲኖሚያኒዝም የሚባል ትምህርት አለ፣ ወዲያው የተጀመረ ትምህርት። ይሄን ለመናገር እንትን ነው ባይዘዌ አሁንም ባይዘዌ ከፍት እናደርጋለን። ፕሮቴስታንቶች ገስት መላክ መጀመር ትችላላችሁ። ከሉተር ጋር በተገናኘ ኦኬ፣ ገስት መላክ መጀመር ትችላላችሁ። ገስት እንቀበላለን። ገብታችሁ ሐሳብ መስጠት ትችላላችሁ። ባይዘዌ አሁን እንትና አቡም የተናገረው በጣም መሰረታዊ ነገር ነው። የመረም አሁን እንደዚህ አይነት ነገሮችን ቢሰራ አንድ ሰው ቅዱስ ይባላል ወይ? ይሄ ቅዱስ የሚለው ራሱ የምር እነዚህ አይነት ነገሮች የሚያደርግ ራሱ ቅዱስ ይባላል ወይ የሚለው ገብተው ቢመልሱ ጥሩ ሐሳብ ነው። ጆ ከላይ ያሳየው ሜሴጅ አንብበዋላ? ከላይ ላኩልህ ሜሴጅ ባለን የእሱን ትምህርት እዛ አልቀበልም። ግን በመጠጥ ከሆነ እናንተ ቄሶች ይገባሉ መንግስተ ሰማያት። ሉተር ቆይ ስለ ሉተር እናወራና ወደኛ ቄሶች እንመጣለን። በልይ ኦኬ እሺ። እንዴት አያቸው ግን አብራቸው ቁጭ ትል ነበር? ታች ያሉት ይታዘቡ አይጠጡም። ኦኬ አይ አብራቸው ተቀምጠ ከሆነ ብዬ እኮ ነው። እኔ እንዴት አወክ ብዬ ነው። አብራ አንተም ቁጭ ብለህ የገለበትክ ምናምን ካልሆነ በስተቀር እንዴት ነው? እግዚአብሔር ፊት በእውነቱን ተናገር። አረ በልይ አታስፈራራኝ። እግዚአብሔር ፊት እውነቱን ተናገር። በእግዚአብሔር ፊት አገዝተኝ እባክህ አገዝተኝ። እሺ ወደሚቀጥለው እንሂድ። ወደሚቀጥለው ሉተር የፕሮቴስታንት አይጠጡም ቄሶች አይጠጡም ወይ? ቤተክርስቲያን አይገባም መጠጥ። ትልቅ ሰው ሆነ አሁን በዚህ እድሜ እንደዚህ አይነት ድራማ አትስራ እባክህ። እስኪ ስለ ሉተር ማውራት ትፈልጋለህ? ከታች ያለው እግዚአብሔርን ከፈራችሁ ቤተክርስቲያን መጠጥ አይገባም፣ ቄሶች አይጠጡም። ባይዘዊ አቡይ ያሳዝናል። እንዲህ አይነት ሰው ያሳዝነኛል። የሆነ ምስኪን ናቸው። እንትን ነው ቤሊን ከዚህ በፊት እኔ ለመክረውም እንደ ወንድም ለመክረው ሞክሬ ነበር። ህይወት ላይ በተቻለ መጠን ደስተኛ ለመሆን ሞክር። እኔ ፐርሰናል ላይፉ ላይ ሃፒ ነው ብዬ አላምንም። እውነት ለማውራት ያው ሳይካትሪስት መሆን አይጠበቅብኝም፣ ግን ፐርሰናል ላይፉ ላይ ደስተኛ አይመስለኝም። ሜቢ ሳታገባ ብቸኝነት እያጠቃ ከሆነ ቤሊ ሜቢ እንድታገባ ሪኮመንድ አደርጋለሁ። ወይ አገብታ እየተቃጠልክም ከሆነ ደግሞ እሱንም መፍትሄ ስጥበት። ወይ ደግሞ እንዲሁ ባህሪ ከሆነ እንዲህ ስግጥ የማለት ባህሪ ካለ ደግሞ እግዚአብሔር እንግዲህ በጸጋው ነው ዳንኩት እያልክ ግን ጸጋው አላዳነም ከዚህ በሽታ። በጣም ነው የሚያሳዝነው። እሺ ዲያቆን መኳን እንቀጥል። ምን ነው ጸጋው ለአይምሮ አልደርሳለ እንዴ? የምር በለ አይ ማለት ብዙ ጊዜ ተናገርን እና አሁን የምር እኮ የሆነ ነገር ስትገባ እኮ እስቲ አንድ ቀን እንደ ትልቅ ሰው ቁም ነገር እንኳን ለምር የተጠየቀውን አሁን የጠየቀው እኮ ባይዘው መጠየቅ ትችላለህ። አሁን የሆነ ቄስ የሆነ ካህን ወይ ምናምን እንደዚህ አደረገ ሰዋል። አሁን ስለ ፕሮቴስታንት መስራች እንዲህ አድርግ ለኃጢአት ምናምን አለ በህግ ደረጃ የተባለ እየተነገረ የሆነ ታች ያለው አይጠጡ። የእውነትን ነው። ቢያንስ የምትጠየቀው እንኳን እስኪ ምንድነው የተጠየቁት ብለህ እንኳን ለመረዳት ሞክር። ዝም ብለህ ለመጮ ገብተህ እኔ መቼ እንደው ህሊና ሰላም ሆኖ ማተኛውን ባይዘው እንደዚህ አይነት ነገሮች ስለምትሰራ ነው። ህሊና ሊያርፍ አይችልም እንደዚህ አይነት ነገሮች እያደረግ መቼም ቢሆን። ስለዚህ ስትንቀዋለል ትኖራለህ፣ ነፍስ ረፍት ሳታገኝ ትኖራለህ። ኦኬ ከተሜ ተማር፣ እውነቱን ለመመርመር ሞክር። ከዛ በኋላ ህይወትህ ደስተኛ ትሆናለህ። ባለፈውም ባይዘው ይብያለሁ። የትዳር ችግር ከሆነ ወንድሞችን አማክር፣ የጓደኛም ችግር ከሆነ ጓደኛ ያዝ ምናምን።
እንዳለው የሴትየዋም ችግር ከሆነ ወደዚህ አምጣት። መቼስ እዛ ቤት ሰላም የለም። እዚህ አምጣት። በህይወት ደረጃ ክርስትናው ያው እዚህ ነው ያለው። እንመክራታለን። እውነት ለመናገር በለጠ እሱን አድርግ። ከዛ ደስተኛ ስትሆን ግባ። ከዛ እናወራለን። ኤግዛክትሊ ይሄ ባይዘው በጣም ስለምንወድ ነው በል ይሄን ነገር ምን መከረ ጋር ትንሽ እኮ በደ እኛ ባለፈው ስለ ክርስቲዮሎጂ ከእንትን ጋር እንወያያለን። ማን ነው ዲቤት ከኤፍሬም ጋር እርሱ ከስር ሜንሽን አድርጎ ጠጅና ጠላ ትጠጣለህ ይላል። ይሄ ባይዘው እንደዚህ አይነት ዘመን አሁን ስለ ዲያቆን አይ ባይዘው አንዳንድ ፕሮቴስታንቶች ወይም ደግሞ አሉ ፖለቲካ ለመስራት ይሁዳ ወልዱ ወለ ውልዱ ይደምሰስ ሲባል የምር ይሁዳ ሰውነቱንና የሚመስላቸዋል። ባይዘው የመንፍቅና የይሁዳ በይሁዳ ላይ ያደረው መንፈስ ክርስቶስን አሳልፎ የሸጠው መንፈስ ያ እስከ ትውልዶቹ እንዲህ ያለ ክህደትን አምላክን መሸጥን አሳልፎ የሚሸጡትን እነሱ የተወገዙ ይሁኑ ማለት ነውና አሁን ሉተርና ልጆቹ የተወገዙ ይሁን ሲባል ምን ማለት ነው? አኔታ ቴማይዝ ሲደረግ ትምህርቱን ነው። እሺ እንትን ሳክራመንትስን የሚክዱ እነሱ የኛ ቤተክርስቲያን እንደው አሪፍ አገላለጽ አላቸው። በሐዋርያው ቅዱስ ጳውሎስ በሐዋርያው ቅዱስ ጴጥሮስ ስልጣን በተሰጠ ስልጣን እኛ አወገዝን ብላ ትናገራለች። በእነሱ ጽኑ ስልጣን እኛ አወገዝን ትላለችና በእነሱ ስልጣን ትምህርቱ የተለየ የተወገዘው ይሁን ማለት ነውና ከሰዎቹ እንዳይመስላችሁ አናቴማ ሲባል ሰዎቹን ሳይሆን ትምህርቱ እንደሆነ ልትረዱ ያስፈልጋል። ቃልዮት ያሰማልን። ዮሐዴ አንተስ ቆይ አይ ቲንክ ያለበትን ቦታ ለማውራት ይመቻል ወይስ? እሺ እህታችን እንኳን ደህና መጣሽ። ሰላም እንዴት ናችሁ? እግዚአብሔር ይመስገን ሁሉ ሰላም። እግዚአብሔር ይመስገን እንዴት ናችሁ? እግዚአብሔር ይመስገን አለን። እኔ እንኳን የምናገረው ብዙ የለኝም። ኦርቶዶክስ ነኝ እና እንደዚህ ሰብሰብ ብላችሁ ብትገቡ አንድ ሰው በሚናገርበት ሰዓት አንድ ሰው ብቻውን አሁን ጠዋት ያሬዶ ነበረ መዝሙር ያሬድ ነበር ብቻውን ከአንድ እህት ጋራ ሲነጋገር የነበረውና እያሰለቸችው እያደከመችው እንኳን በትዕግስት ነበር የሚያወራት እና 2-3 እንኳን ብትሆኑ ገባ ትተጋገዛላችሁ። ብቻችሁን ባትገቡ እንደዚህ ሰብሰብ ብላችሁ ብትገቡ እችን አስተያየት ለመስጠት ነው። አመሰግናለሁ። እሺ እናመሰግናለን እህታችን። ሜቢ ግን ፕሮፋይልሽ ፋሚሊያር ነው። ኦኬ አስታወስኩሽ። እናመሰግናለን። እንኳን ደህና መጣሽ። ለሀሳቡ እናመሰግናለን። አመሰግናለሁ። እሺ ለምንድን ነው ደግሞ ሰርጉ ጋር ያላየውክ? አንተ ነህ? አዎ አንድ ፕሮግራም ነበረብኝ። አሁን ካየሽኝ አይበቃም እናት? አይ ሰርጉ ጋር ጠብቄ ነበር። ተሰባስባችሁ ልክ እንደዚህ አያችኋለሁ። አሁንም ሰርግ ላይ ነው ያለሁት እኮ ነገር ማለት ነው። እነሱ ሲጨርሱን ያልጨረስኩ እምነት ነው ስላልነበርክ የጧቱን ፋንታውን ማጣጣት አለብህ። ልክ ነው። አይ እንዳጋጣሚ ቅድም በእርግጥ ቴዲ እንኳን ያውቃል ኦልሬዲ በደንብ አወርተን ነው። ግን እኔ አንድ ፐርሰናል ጉዳይ ነበረብኝ፣ አንድ የፋሚሊ ጉዳይና በዛ ምክንያት ነው ያልሄድኩት። የሆነ አንድ ፕሮግራም ነበረብኝ፣ ቤተሰብ ፕራዮሪቲ ልስጥ ብዬ ነው። በዛ ምክንያት ነው። እሺ ደስ ይለኛል። እሺ እናመሰግናለን። አንተስ በቃ እኔ ቦታ ልቀቅ የላኩልን አይተኸዋል? በቃ ያላየው መስሎኝ ነውና በቃ ችግር የለም። ተንኮሉ ገብታለች አይደል? የቅድም የላኩልን ገብታለች። በቃ እሷን ነገር ብዬ ነው። በቃ ቦታ ልቀቅ ያለው። ቴንክ ዩ አመሰግናለሁ። ታችሁኛል ጋታ። እሺ ጆይ አንተሽ ምንድን ኦኬ አሁን አንተሽ የሚያሳያችሁ መጽሐፍ ጋዲ ቆይ እኔ ነኝ የምናገረው እንዴ? ይሄ መጽሐፍ 4 መጽሐፍቶች ናቸው። ቆይ አሳያችኋለሁ። በጋዲ ትዕዛዝ በአንዲት ክርስቲያን እህታችን የመጣ መጽሐፍ ነው። አንድ ይሄ The Nature of Christ
ቄርሎስ የተጻፈ ቅዱስ ቄርሎስ የተጻፈ ይሄ ደግሞ ፕሮቴስታንት ፔንቴኮስታሊዝም ላይ የተጻፈ አንድ መጽሐፍ ይሄንን እንኳን ልባል አልኩትም ኮንቨርት ሪቫይቫል ይላል። የትኛው እሱ ነው ባይዘው እሱ ይሄ ካውንተር ፊት ሪቫይቫል የሚለው ፔንቴኮስታል ላይ እሱ ኦኬ እሺ ሌላም አለ ዘ ኬዝ ኦፍ ዘ ዶክትሪን ምናምን ነገር የሚላለ ብዙ እነዚህ መጽሐፎች እንዳለ ያመጣችልን አንድ እህት ነች። እሷን አመስግኑልን፣ እግዚአብሔር ይስጥልን በሉልን። ወጣ የሚተካ በሁሉም ነገር ቴንኪዩ በሉልን እና አመስግኑልን። ጋዲ ነገ ይደርሳል መጽሐፉ። ቴንኪዩ እግዚአብሔር ያክብርልን። እህታችን እያየሽ ነው። እኔ እንኳን ማንነቷን አላወኩም ጌታ በሚያውቀው ግን እግዚአብሔር ያክብርልን። በጣም ጥሩ ጥሩ መጽሐፍቶች ናቸውና እግዚአብሔር ያክብርልን እህታችን፣ እናመሰግናለን። ጥሩ መጽሐፍቶች ናቸው። ያው እነዚህ መጽሐፍቶች ደግሞ ጊዜ ሰጥቶን እንግዲህ መድኃኒዓለም ከፈቀደ ከወንድሞች ጋር እየተቀያየርን እያነበብ ለእናንተ ጥሩ ነገር ይዘን እንመጣለን ብዬ አስባለሁ እንደ እግዚአብሔር ፍቃድ። ያው ፔንቴኮስታሊዝም ላይ ከዚህ በፊት እንዳልኳችሁ ፔንቴኮስታሊዝም ላይ ባይ ዘ ወይ በደንብ አንዳንድ ነገር የጀመርናቸው ነገሮችም አሉ። ግን ሞሮፍ ደግሞ የበለጠ ሪሰርች ሰርተን የፔንቴኮስታል የ1890 or 1900 ማጆሪቲው እኛ ሀገር ላይ ያለው ፔንቴኮስታል ሙቭመንት ነውና እነሱ ላይም ደግሞ በደንብ ላይቮችንም ሆነ ቪዲዮዎችን እየሰራን በደንብ የምንንቀሳቀስ ይሆናል። ፔንቴኮስታል ሲባል ከስር መሰረቱ ምንድነው? አሁን ያያችሁት አንዱ መጽሐፍ ካውንተርፊት ሪቫይቫል የሚለው መጽሐፍ ፔንቴኮስታል ላይ ነው ሜጀርሊ። ኦኬ እዛ ህብረት ውስጥ የነበረ ሰው ከዛ ከወጣ በኋላ ኦርቶዶክስ የሆነ ሰው ካልተሳሳትኩ ኦርቶዶክስ የሆነ ሰው የጻፈው መጽሐፍ ነውና በጣም ኢንተረስቲንግ የሆነ መጽሐፍ ነው። መጽሐፉን ሜቢ ቪዲዮ ሰራና ይሄንን መጽሐፍ ግዙ ብዬ ይነግራችኋል። በተለይ ውጭ ላይ ያላችሁ ወንድሞችና እህቶች ያው አማዞን ላይ ስለሆነ የሚገኘው ኦንላይን ስለሆነ የሚሸጠው እሱ መጽሐፍ ሼር አደርጋችኋለሁ ገዝታችሁ እንድታነቡት ማለት ነው። እዛ ላይ ምን መጣለን ጌታ በረዳና ባገዘ መጠን ፔንቴኮስታል ላይ ማለት ነው። እሺ እና ደግሞ ጋዲ መጽሐፍ ለወንድሞች መግዛት የምትፈልጉ ሰዎች ካላችሁ እኔን አናግሩኝ ለማለት ያለው አመሰግናለሁ። ቴንክስ እግዚአብሔር ያክብርልን ብራዘር፣ እግዚአብሔር ያክብርልን። አንተሽ እንግዲህ እንደምታውቁት ነው ታላቅ ወንድማችን ነው። እሱ ነው ለኛ የሚያስፈልገን ነገር የሚያቆስ ስለሆነ ኦኬ እሺ ሮሌክስ የሚል ዩዘር ነው። እንኳን ደህና መጣ። እንኳን ደህና ቆየ ነው። እግዚአብሔር ይመስገን። በተደጋጋሚ አስገቡኝ ስትል ነበርና ከየት ቤተ እምነት ነህ? እኔ ኦርቶዶክስ ነኝ። 10 ሰከንድ ለመናገር ፈልጌ ነበር። ቀጥልሽ። ውጪ ያሉትን ብቻ አይደለም እዚህ ኦርቶዶክስ ላይ በጣም ደካማ ሰዎች ነበርን እና በዘዊ በጣም በሃይማኖታ ልውጣ ተዳርሺ በነበር ሰዓት ነው እናንተን ትምህርት እየሰማሁ እንትን ያልኩት እና ላመሰግናችሁ ነው። በጣም እግዚአብሔር ይስጥልን። ጠንካራ አድርጋችሁኛል። ወደ ኦርቶዶክስ መልስ እንዳላት በቃ ብዙ ነገር ተምሬያለሁ ከእናንተ። እግዚአብሔር ይስጥልን ለማለት ነው። አመሰግናለሁ። እግዚአብሔር ያክብርልን ወንድማችን፣ እግዚአብሔር ያክብርልን። በጣም ነው ባይዘው እንትን ነው ያው እግዚአብሔር ነው ያው ሰዎችን ማንንም ሆነ እግዚአብሔር ነው ሰዎች እንዲጸኑ የሚያደርገው ምናምን ነገር ነው። ያው ደካማ ነበርኩኝ በጣም ልወጣ በቃ ጫፍ ላይ በነበርኩበት ሰዓት ላይ ነው እናንተን አጋጣሚ ያየሁት። ቲክቶክ ራሱ አልጠቀም ነበር። በዚህ አጋጣሚ ስከፍት ነው እናንተን ያዩዋችሁና በጣም እናንተ ፈጣሪ የሰጠኝ እንትን ናችሁ። በጣም አመሰግናለሁ። እግዚአብሔር ያክብርልን። አንተም ወንድማችን በርታ። ያው አሁን እዚህ ለመጽናት ደግሞ ያው የበለጠ ነገሮችን መጽሐፍቶችን ምናምን ማንበብ ያስፈልጋል። ኦኬ በበርታት መጠንከር ያስፈልጋልና አንተም በርታ። ሌሎች ወንድሞችንም በዙሪያ ያሉ ወንድሞችንም ደግሞ አንተ የምታገኛቸውን ሁሌ እንደምንናገረው ከወንድሞች ጋር ሁሌ እንደምንናገረው አንተ የምታገኛቸውን ኖሌጆችና እውቀቶች ደግሞ ለሰዎች ማጋራትን እንዳትረሳ ወንድሜ። እሺ እናንተም ቀጥሉበት። ባታውቁትም ብዙ ስራ እየሰራችሁ ነው። እግዚአብሔር ይርዳችሁ። ፈጣሪ ከእናንተ ጋር ይሁን። ክርስቶስ ሰምራ ሙዳት ክርስቶስ ሰምራ ሁሌ አትለያችሁ። አመሰግናለሁ። አሜን አሜን ወንድማችን አሜን። እግዚአብሔር ያክብርልን። አሜን። እሺ እንዴ ልደት ወይ ጋዲ እንዴት ናችሁ? ሰላም ናችሁ? እንኳን አደረሳችሁ። አለው ሁሉ ሰላም? አረ ጠፍታል። መቤቴን ጠፍታል። ሁሉ ቢስ ተጠፋፋን አይደል? እንዴት ናችሁ? ዮሐዴ፣ አቡ፣ አንተሽ፣ አቡሻ፣ ዲያቆን ዳዊት፣
ዲያቆን መኳንንት ሁላችሁንም ሰላም ብያለሁ። ልደትሻ እንኳን አደረሰ ወንድም አለም። ደህና ነው ወይ? ሁሉ ሰላም? ዋሪ እንዴት ነህ? ሁሉ ሰላም አለን። በቃ አንተ እደውላለሁ ትላለህ ግን አትደውልም። አረንጓዴው ጥለው ነው ርዕስ አድርገኝ ግባ። ሉተር ልደት ማን ነው የማይደውለው ነበር? ልደት ለምን አይደውልም? ርዕስ በነገራችን ላይ ዛሬ ደምረው ምንድን ነው ሲል የዋለው አልሰማሁትም። ዮሐድን ለጥፌው ነው የምገባው አለ። የሉተርን ካላቆማችሁ በዮሐድ ነው የምመጣባችሁ ክርስቲያኖች። ያንተን ፎቶ ምናምን እንትን ሊል የምራው ለጥፌ ነው የምገባው። የምር ነው ጋዲ እንደዛ አለ። እግዚአብሔርን ሰው ጽፎ የፋዘር ምልክልሃለው አብረህ ትለጥፈናለህ። በእናትህ ብቻዬን እንዳለጥፈኝ በሉት። ጋዲ ቁርአን እንዳያሽ ቢለጥፍልሽ እንዴት ነበር? አሪፍ ነው እንዲህ ከነ በእናትህ አንድ ሐዲስ እንዳዘል ደምሮም አዲስ አበባ ነው የሚኖረው አይደል? አረ ደብረ ዘይት ነው አዳማ ይመላለሳል። ከአዳማ ነው የሚመጣውልኝ። ታዲያ እዛ እኮ ነው ቤዝ የሚያደርገው ይመስለኛል። በዋነኝነት ናዝሬት። ያስብበት። እሱም አሁን እኛ ሉተርን ማቆም አናቆምም፣ ግን ያስብበት። እንደዚህ አይነት ሀሳብ ሴጣን ድንገት ጆሮ ላይ ሹክ ብሎበትም ከሆነ ያስብበት። ቲክቶክ ላይም ከሆነ ያወራው ያስብበት። እንደው አጭር ሀሳብ ልሰጥ ነበር። ሰው ሁልጊዜ አጭር ሀሳብ ልሰጥ ነው ካለ እንግዲህ ቆይቶ ነው የሚወርደውና ሆፕፉሊ እኔ እንደዛ አልሆንም። ለማንኛውም ከዚህ በፊትም በሉተር ላይ እና አንዳንድ ነገሮች ደግሞ በግብረ ሰዶም ላይ አንዳንድ ሀሳቦች ተነስተው ነበር። ከዚህ በፊት በሌላ ቻናል እዚህ አሜሪካ ስላለው በግብረ ሰዶም ላይ አንዳንድ ስራዎች ለመስራት ሞክሬያለሁ። ባይ ዘ ዌይ እዚህ ሀገር ሁላችሁ እንደምታውቁት ትልቅ ችግር ላይ ነን ያለነው። ትምህርት ቤት ብዙ ነገሮች እየተካሄዱ ነው። ግብረ ሰዶም ተነሳ ስንል እንግዲህ ትራንስጀንደር ራሱ ተጀምሯል እና የትራንስጀንደር ሙቭመንት በጣም እየተስፋፋ ነው። ለዚህ ግን ዋናው ምክንያቱ ባይ ዘ ዌይ ቤተክርስቲያን ናቸው፣ ፕሮቴስታንት ቸርችስ ዋናው ምክንያቱም መጽሐፍ ቅዱስ ፈቅዷል ብሎ ኤኒዌይ አሁን እዚህ ትንሽ እንትን ለማለት የምፈልገው ቀደምም በኮሜንት ጽፌ ነበረ። ሜገን ሮህረር የሚባል ስም ጉግል አድርጋችሁ ብታዩ ሜገን ሮህረር she's a transgender bishop in the Lutheran Church. Transgender bishop in the Lutheran Church. ሌሎችም እንደዚህ እንግዲህ ጌይ ፓስተርስ ጌይ ፕሪቸርስ ምናምን አሉ። በቢሸፕ ደረጃ ግን የተሾሙ አሉ ማለት ነው። እና ቀደም አንዳንድ ኮሜንት እንዴ እናንተ አጠጡ ምናምን የሚል ነገር እና በየትኛውም ደረጃ በቤተ ክርስቲያን እንትን ይሄ ሰውዬ ሰካራም ስለሆነ እስቲ እንሹመው የተባለበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታሪክ ደረጃ የለም። ሰካራም ስለሆነ እንሹመው፣ ዝሙተኛ ስለሆነ እንሹመው የተባለበት ሂስትሪ የለም። ግን በቢሸፕ ደረጃ እንደ ሉተራን ቸርች የተሾሙ ሜገን ሮህረር የምትባል ወይ የሚባል እኔ ግራ ይገባኛል ትራንስጀንደሩና የትኛውን ፕሮናውን መጠቀም እንዳለብኝ። ግን በዚህም ሆነ በዛም ይሄ ሁሉ እንግዲህ ሉተራን ቸርች የእውነት ተቀብላችሁት ነው ወይስ የራሳችሁን ሉተራን ቸርች አቋቁማቸዋል? ሴፕሬት ሌላ ሉተራን ብላችሁ ማለት ነው። እንደዛ ከሆነ ደግሞ ወደ ጥያቄው ስመጣ ሉተር ተራ ሰው ነው ሲባል በፕሮቴስታንት እይታ ተራ ሰው አይደለም ማለት ቅዱስ ነው ማለት ነው። ቅዱስ ከሆነ የእሱ ታሪክ ደግሞ ገድል ሆኖላቸዋል ማለት ነው። በተዘዋዋሪ ገድላት ተቀባይ ሆነዋል ማርቲን ሉተር እና የሉተርን ተከታዮች። ስለዚህ ይህም ራሱ በጣም ግራ የሚገባ ነገር ስለሆነ እንደው ይህንን ሁሉ እንድናየው ብዬ ነው። ይቅርታ ጊዜ ከወሰድኩ። ግን እነዚህ ቢሸፕ የሆኑት ካህን የሆኑት በሙሉ
እንድታዩት ብዬ ነው። በጣም በጣም የሚገርም ነው እና ኢትዮጵያውያን ዛሬ ላይ እንዴት ነው የሚያስቡት? ባይ ዘ ዌይ sorry እንትን I think it was the Methodist Church about 10 years ago vote አድርገው ነበረ። እዛ የት ነው? ሮሜ 1 ላይ ነው ስለ ግብረ ሰዶም የሚጻፈው ስለ abomination የሚለው ጥቅሱ ጠፋ። either 1 Corinthians or ሮሜ 1 ላይ እና ያንን abomination homosexuality is an abomination የሚለውን ቃል እናውጣው ከመጽሐፍ ቅዱስ ብለው ቮት አድርገዋል። ለምን abomination የሚለው ቃል ሊከብድ ይችላል እና ይሄንን ያስቆሙት ዌስት አፍሪካንስ ናቸው። ካወጣችሁት እኛ ይሄንን እምነት አንቀበልም ብለው አምፀው ቮቱን እንዳያሸንፍ ያደረጉት ዌስት አፍሪካንስ ናቸው። እና እዚህ ሉትረን ኢትዮጵያውያን ካላቸው ይሄንን ነገር ሪሊ your own ኃላፊ የሆኑት ሰዎች ኖ ካሁን በኋላ የሉትረን ቸርች አንቀበልም ትላላችሁ ወይ? ወይስ እስከ እንግዲህ ሁልጊዜ ዋናው ክርስቶስ ነው ባይብል ኦንሊ ትላላችሁና አሁንስ ሲመጣ does that apply የሚለውን ነገር ራሱ ማየት ያስፈልጋል ማለት ነው። thank you ያ ቃሎት ያስተማል ዲያቆን ዳዊት። አሁን መጨረሻ ላይ ቲንክ የተናገርኩ ቅርብ ጊዜ አፕሩቭ ያደረጉትን ነው ዩናይትድ ሜቶዲስት ቸርቾች ናቸው like before 10 days or 9 days አካባቢ 10 years ago okay ቮት አድርገው አሁን አሸንፈው ይሆናል እንጂ አሸንፈው ያ left wing church ነው the left wing churches ናቸው እንደዚህ ብዙ በይፋ ደረጃ እንዳያደረጉትና ወደኛ ቶፒክ ስንመጣ የሉትረን ተቀባዮች ነን የምትሉት ምን ትላላችሁ በዚህ ጉዳይ ላይ ነው? ምን ትላላችሁ? ይሄንን አዎ እንቀበላለን ነው ወይስ አይ ይሄንን ነገር ሳንቀበል ገንዘባቸውን ብቻ ነው የምንፈልገው ነው? ምንድነው ነው እንግዲህ ሉትረንን ያስባላቸው what is it part of the Lutheran church ያስባላቸው ምንድነው ነው? እና እንግዲህ እሱ ነው እንትን ለማየት እየሞከርኩ ነበር እንደው አሁን ዲያቆን እየተናገርክ እስቲ ሌላ ቀን እንደተባለው ወይ ዲያቆን ዳዊት በውስጥ እናወራና አሁን አንተም ያለህን በስትራት ሜቢ ላፕቶፕን ተከፍቶ ፔፐሮችንም ያሳዩ ማስረጃዎችንም ያሳዩ እዚህ ቶፒክ ላይ ስፔሲፊካሊ በተለይ ፕሮቴስታንቲዝም እና የሴም ሴክስ የሚባለው እንቅስቃሴ አለ አይደለ? እዛ ኤሪያ ሰዎችን ወዴት ሊድ ያደረገ ነው የሚለው ነገር ላይ በጣም ኢንተረስቲንግ የሆነ ቶፒክ ነው። ብዙ ሰዎች ብዙ ነገር ይማሩበታል ብዬ አስባለሁ to be honest ያ for sure ደስ ይለኛል። እዚህ እንግዲህ አንድ ነገር ስትናገር ብዙ ነገር ይደርስብሃል። በተለይ ዩኒቨርሲቲ ሌቭል ስለሆነ መሰራው ብዙ ነገር ይላሉ፣ ግን የመጣው ይምጣ። ምክንያቱም kind of enough is enough በሚለው ደረጃ ነው ሄድነው እና ደስ ይለኛል ማለት ነው። እሺ በውስጥ በቃ ችግር የለውም። ምን ያን በስርዓት አንተ የሚመችንም ስኬጁል እናውራና ዲያቆን ዳዊት በውስጥ ከዛ በኋላ ኦፊሻሊ ቪዲዮ ሰርተን በማስታወቂያ ደረጃ ሰዎች በደንብ እንዲሰበሰቡ ወዴት ነው ሰዎችንስ ሊድ እያደረገ ያለው ሰዎችን ወዴት ነው እየተጠራ በወንጌል ስም አለ አይደል ሰዎች ወደ ምንድን ነው እየተጠሩ ያሉት የሚለው ነገር አይ ቲንክ በጣም ኢንተረስቲንግ ላይቭ ሴሽን እንደሚሆን አልጠራጠርም። አዎ ደስ ይለኛል። እሺ ኦኬ እሺ ዲያቆን ዳዊት እግዚአብሔር ያክብርልን። በጣም ነው አመሰግናለሁ። ሰላም ሁኑ። እሺ ቴንክ ዩ። እሺ ጋይስ የምታነሱት ሐሳብ አለ? ኦኬ አቡሻ የምትለው ነገር አለ? ሜቢ ሰመራይዝ የምታደርገው ነገር የለኝም እንግዲህ። ኦኬ እሺ ሌላ አቡ አለ የምትለው ነገር? ዲያቆን ናታኒ አይ መዝሙር አለ እንዳትወጡ ባይዘው መዝሙር አለ እንዳትወጡ። ዲያቆን ብስራት ይኸው ተቀምጧል እኮ ዲያቆን ዘማሪ ብስራት ተቀምጧል። መዝሙር ዘምረን ጸሎት አድርገን ነው የምንለያየው። ስለዚህ እንዳትወጡ። ናቲ የምትለው ነገር አለ እንደሚ? አይ የለም ጋዲ ሌሎች ካሉ ይቀጥሉ። እሺ ዲያቆን መኳንንት ሐሳብ ዲያቆን መኳንንትም የሆነ ነገር ቼክ እያደረኩ ስለሆነ ይቅርታ። በስሬ እስከዛ ድረስ እንትን በል በቪዲዮ ተገለጣ እስከዛ ድረስ
እንደምን ዋላችሁ? የኛ ውሎ ውሎ እንዳይመስል ብራዘር። ቆይ አንዴ እንኳን ደህና መጣ ብስርዬ። ኦኬ ኦኬ አንድ ነገር ላሳያቸው ፈልጌ ነበር ብስሪ። ኦኬ አሁን የገባውን ሰው ብስሪ፣ እስከዛ አንተ ማቴሪያልን ሴት አድርግ። የአፖስቶሊክ ሰክሴሽን አንድ ቁጥር ሲጽፍ የነበረው ወንድማችን እንቀበለዋለን። እንኳን ደህና መጣ አፖስቶሊክ ሰክሴሽን የሚል ዩዘር ኔም። እንኳን ደህና ቆዩ ጋዲ። ሰላም ናቸው ወይ ወንድሞቻችሁ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ ሁሉ ሰላም ሰላም ነው። እኔ የኦርቶዶክስ ተዋህዶ መምህር ነኝ። መምህር ፊሊሞን ነው ይባላል። እዛ ላፍቶ ነኝ። ላፍቶ አካባቢ በቃ ችግር የለውም እናወራለን። አንተ ሴት ሰፈር? እኔ አዲስ ሰፈር ነኝ። አዲስ ሰፈር እኮ እንዴ አንተ ብዙ ወንድሞች እኮ አሉ እዚህ አካባቢ። ዘመድ የለህም እንዴ? አዲስ ሰፈር ማለት ሳሪስ? አዎ ኦኬ። አለው ጓደኛ አለው እዛ ኪዳነ ምህረት ጋር ነው። አረ በስመ አብ። በቃ ታዲያ እንዴ በቃ እንደውም አየህ አይደል በምክንያት ነው የተገናኘነው ትናለ እንዴ። እኔ ኪዳነ ምህረት እኮ በጣም ወዳት ቤተክርስቲያን ናት። አዎ ጋድዬ፣ እና ምን መሰለ በእኛ ላይ ብዙ ሪፎርሜሽን እንቅስቃሴ የሆነ የፕሮቴስታንት አሉ በትግርኛ እዛ ፕሮቴስታንት። እኛ ደግሞ እሱ ነው እንትን አድርገው ዲፈንደር የሆነው በእምነታችን ላይ እና አብረን ብንሰራ ጥሩ ነበር ብዬ ስለያሰብኩ ነው። ደስ ይለኛል ወንድሜ፣ ደስ ይለኛል። በቃ እዛ ጠላት የሆነ በእምነታችን አብረን ብናደርገው በቃ እግዚአብሔር ይስጥልኝ ጋድዬ ስለየሰማን ያለኝ ሀሳብ እና በቃ አሁን በውስጥ ይጻፋለሁ። መልካም ሌሊትና መልካም ጊዜ አለው። በታች ሆነ ይሰማለሁ። ያመሰግናለሁ። አሜን አሜን አሜን። እግዚአብሔር ያክብርልን። እሺ ወንድሜ ሰላም እደር። እሺ ሰላም እደር። እሺ ዘማሪ ብስራት ከመዘመሩ በፊት አንድ ነገር ላሳያችሁ ፈልጌ ነው። በደንብ አስተውሉ። ኦኬ ምን ላሳያችሁ ፈልጌ መሰላችሁ? እዚህ ላሉ ሉተራኖችም ጥሩ ጥያቄ ይሆናል ብዬ አስባለሁ። ጉግል ላይ ትገቡና ኦኬ ይሄ ምንድነው እንዳልኳችሁ ቀደም ማሳይቻችኋል። በደንብ አስተውሉ። አንድ ስክሪፕቶ እዚህ ጋር ነበርኝ። ስክሪፕቶ በጣቴ ከማሳያችሁ ብዬ ነበር። አንዴ ታገሱኝ። እሺ ኦኬ አስተውሉ። ይሄንን ቪዲዮ ሜቢ ሪከርድ አድርጉና እስቲ ለሉተራኖች እዚህ ሀገር መካነ ኢየሱስ ስለተባሉት እንዴት ነው ይሄን ነገር የምታዩት የሚለውን ነገር አንተሽ የተባረከ ሰው እዚህ ጋር ማሳያችሁ ይው ዘ ኢቫንጀሊካል ሉትራን ቸርች ኢን አሜሪካ ነው። ኦኬ ዘ ኢቫንጀሊካል ሉትራን ምን አልከኝ? ከርታ ጋር ቀይረው አዙረው እንትኑን እስክሪብቶ ጫፏን አታሳያት እስክሪብቶን። ኦኬ የስለት መሳሪያ ይመስላችኋል? ኦኬ እሺ ዘ ኢቫንጀሊካል ሉትራን ቸርች የሚባለው በደንብ አስተውሉ። ዘ ኢቫንጀሊካል ሉትራን ቸርች ኢን አሜሪካ ትናንት ያልኳችሁ ነው። ኦልሞስት 2.9 ሚሊዮን ሜምበር ያለው አሜሪካ ውስጥ ያለ የሉተራን ቸርች ነው። ኦኬ እዚህ ጋር እንደምታዩት ዘ ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ ኢዝ ኤ ሜምበር ኦፍ ዘ ሉተራን ወርልድ ፌዴሬሽን። ኦኬ ሉተራን ዓለም ላይ ሉተራን ወርልድ ፌዴሬሽን አለ፣ የዛ ሜምበር ነው። ኦኬ የሉተራን ወርልድ ፌዴሬሽን ብቻ ሳይሆን የወርልድ ካውንስል ኦፍ ቸርችስ ኤንድ ዘ ናሽናል ካውንስል ኦፍ ቸርችስ ኦፍ ክራይስት ዩኤስኤ እነዚህ ሁሉ ሜምበር ነው። ኢቫንጀሊካል ሉተራን ቸርች ኦፍ አሜሪካ። ይሄን ነገር በደንብ ያዙልኝ። የሜምበር ነው አልኳችሁ፣ የሉተራን ወርልድ ፌዴሬሽን ሜምበር ነው። እሺ እንምጣና ደግሞ ይሄ ቸርች ኦኬ እዚህ ጉግል ላይ አንዴ ታገሱኝ። ያው እንግዲህ ኤዲት የምታደርጉ ሰዎች መሀሏን ፓርት አወጣችሁ እንትን በሉ አክሰፕትስ። እሺ ኦኬ አንዴ በጣም ይቅርታ።
አይ ቅርብ ሰዓት እኮ እሺ ላሳያችሁ ነበረ። እሺ እዚህ ዌብሳይት ላይ ላሳያችሁ። አንዴ ቆይ ታገሱኝ። እዚህ ጋር ምን ይላል መሰላችሁ? ኦኬ ቅድም ያገኘሁት አንድ ዌብሳይት ነበረ። ለማንኛውም እሺ እዚህ ኦልሬዲ ዌብሳይቱ ላይ ገብታችሁ ኦኬ ስታንስ ኦፍ ፌዝስ ኦን ኤልጂቢቲኪው ኢሹ ሲልና ኢቫንጀሊካል ሉተራን ቸርች ኢን አሜሪካ ኦኬ አሜሪካ ቀደም ያሳዩአችሁ የሉተራን ወርልድ ፌዴሬሽን ሜምበር የሆነው አቋማቸው ነው። The Evangelical Lutheran Church in America with approximately 3.8 million members has passed repeated solutions to welcome LGBTQ+ people. እነዚህ LGBTQ የሆኑ ሰዎችን አለ አይደለ ወደ ቸርቻቸው ለመቀበል ስታንስ አላቸው ይላል። ቅድም አንዴ ቆይ በእናታችሁ የት ሄደ በጌታ ስም እንደው እዚህ ጋር ቅድም አግኝቼው ነበር። ሂስትሪ ላይ ልግባ እስቲ። ይቅርታ እንግዲህ መሀል ላይ ቅድም ያሳዩዋችሁን እንግዲህ ኤዲት የምታደርጉ ሰዎች የመጀመሪያውና ይሄን አንድ ላይ አድርጉት መሀል ላይ ያለውን እንዳይወጣ። ቅድም ምን አሳዩዋችሁ? ዘ ኢቫንጀሊካል ሉተራን ቸርች ኢን አሜሪካ ኦኬ ምን ይቀበላል አልኳችሁ? የሉተራን ወርልድ ፌዴሬሽን ሜምበር ነው ብያችኋል። አሁን ደግሞ ዘ ኢቫንጀሊካል ሉተራን ቸርች ኢን አሜሪካ ዘ ላርጀስት ሉተራን ቸርች በዲ እንዳልኳችሁ ኢን ዘ ዩናይትድ ስቴትስ allows for LGBTQ ምን ታው አንተ ሰውዬ አታነካከኝ። እሺ አሁን ሪከርድ የምታደርጉ ሰዎች ሪከርድ አድርጉ። ኦኬ ሪከርድ የምታደርጉ ሰዎች ሪከርድ አድርጉ። ቀደም ምን ብያችኋለሁ? The Evangelical Lutheran Church of America is a member of ምን አልኳችሁ? The Lutheran World Federation የሉተራን ወርልድ ፌዴሬሽን አባል ናት። ማ Evangelical Lutheran Church of America አሜሪካ ውስጥ ኦልሞስት እስከ 2.9 ሚሊዮን ሜምበር ያላት የሉተራን ቤተክርስቲያን ናት። የሉተራን ወርልድ ፌዴሬሽን አባል ናት። ሌላ ማን ቢሆን ጥሩ ነው? The Ethiopian Evangelical Church መካነ ኢየሱስ is a Lutheran denomination in Ethiopia ካለ በኋላ it is the largest member church of the Lutheran World Federation መካነ ኢየሱስም የሉተራን ወርልድ ፌዴሬሽን ሜምበር ናት። አይታችኋል? ሌላ ማን ነው ሜምበር አልኳችሁ? the Evangelical Lutheran Church in America ደግሞ የሉተራን ወርልድ ፌዴሬሽን አባል ናቸው። ሁለቱም አባል ናቸው። እሺ መካነ ኢየሱሶች ከማጋ ነው ህብረት ያደረጉት? Evangelical Lutheran Church in America the largest Lutheran church body in the United States allows for LGBTQ marriage and ordination of LGBTQ clergy ጌዮችን ሌዝቢያኖችን ማጋባት ኦኬ እነዚህ LGBTQ የሚባሉትን ጌዮችን ሌዝቢያኖችን ክለርጂ ካህን አድርጎ መሾም ኢቫንጀሊካል ሉተራን ቸርች ላይ ይፈቀዳል። ኦኬ እንደውም ምን ይላል ፖሊሲያቸው ምን ስቴት ያደርጋል ይላል ኦኬ ELCA policy says that the LGBTQ individuals are welcomed and encouraged to become members and to participate in the life of the congregation ጭራሽ ዌልካም ይደረጋሉ። ስለዚህ ለመካነ ኢየሱሶች ይሄንን ቪዲዮ አድርሱልኝ። ኦኬ እንዴት ነው እናንተ ተመሳሳይ ጾታን ከሚደግፉ ቸርቾች ጋር ተመሳሳይ ጾታ ጌዮችን ሌዝቢያኖችን ካህን አድርጎ ከሚሾሙ ሰዎች ጋር ህብረት ያላችሁ? እንዴት ነው ህብረት ያላችሁ? ይሄንን ጥያቄ እንድትመልሱልን እንፈልጋለን። ወዮልን እውነት ወዮልን ያስብላል ለነዚህ ሰዎች ወንጌል ባንሰብክ። ስለዚህ ክርስቲያኖች ከዚህ በፊትም አሁን ሉተራኖች ወደኛ ይቀርባሉ ምናምን የሚለው ነገር ትተናል። እንደውም እኔ የቲክቶኩን ሲኖዶስ ወክዬ እንደውም ይሄንን ነገር አቁመናል። ለምን መሰላችሁ? ኦኬ በቃ ከእንደዚህ አይነት ሰዎች ጋር ነው ህብረት ያላቸው። ኦኬ ስለዚህ ይሄንን ሪከርድ አድርጉና ለሚመለከታቸው ቪዲዮም ሰራበታለሁ። ኦኬ ቪዲዮም ሰራበታለሁ። ሪከርድ አድርጋችሁ መልስ ይመለስልን፣ መካነ ኢየሱሶች መልስ ይመለስልን። ይሄ ለማለት ነው። አንተሽ በጣም ትክክል ብለሃል ጋዲ ናቲ። እንግዲህ እዚህ ቪዲዮ ላይ መልስ እጠብቃለሁ። ይሄም የቡና ወሬ ነው እንዳትለኝ ብቻ ግን አደር። የቡና ወሬ ነው የሚለው ወሬን የሰለቸኝ እኔ ራሱ ታውቃለህ። እና ጥርት ያለ መልስ እንፈልጋለን። በዚህ በተቻለ አቅም የሉተራን ቸርች
ጳጳሱም ቢሆን ሄዱም ቢሆን ዋናውን ሄድ አናግሮ መልስ ቢሰጠን መልካም ነው። ምክንያቱም ሁል ጊዜ አሁን በባለፈው የሰራው ቪዲዮ እኛንና አኬል ለማጣላት ከንልደት ጋር እነሱ አንባቢዎች ምናምን ነገር ምናምን ሲል የነበረው ለዚህ ነው ወይ? ምክንያቱም ምንም የሚያገናኝ ነገር ከኛ ጋር አንድ ሆኖ ለመስራት የሚያስችል አንድ ምክንያት የለውም። ከዲያብሎስ አሰራር ጋር እየተስማማ ማለት ነው። ስለዚህ አሁን ከተፖሰተ ታግ አድርጉኝ። የመጀመሪያው ጽሁፍ የኔ ነው የሚሆነው እና ጠብቁኝ እሺ። ብሎ ብቻ እንዳያደርገኝ ሰው አንዳንድ ሰዎች አሉ። አሁን ምን አይነት ነገር አንድ ምን ኮመንት አየው መሰለ አናኒመስ የሚል ዩዘር ኔም ገመድ መኳተቷል። በዛም ጋይስ ኦን ቦዝ ሳይድስ ይቅርታ አድርግልኝና ወንድሜ ኦርቶዶክስም ኮን ግን ያውን አንዳንድ ኮመንቶች ሌሎች ተቃራኒ ሰው ቸርች ላይ ምን አይነት ኮንስፓይረሲ እንደሚሰራ የሚያውቁም ሰዎች አሉ። ክርስቲያን አይደለም ባይዘይ አይ ክርስቲያን አይደለም። ኤኒዌይስ ምንም ይሁን በብሎክ ነው ማሰናበት አናኒመስ የሚል ዩዘር ኔም እዚህ ጋር ቁጭ ብለን ተመሳሳይ ጾታን የሚፈቅዱ ቸርቾች እንደዚህ ነው ህብረት ያደረጉት እያልን ገመድ መጓተቷል በዛም ይላል። ሜቢ ተመሳሳይ ጾታ ምናምን ደጋፊ ኮንክ አሳውቀን ገስ ላክና ሐሳብን አሳውቀን ኦኬ